ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ዛሬ ውይይት ሊኖር እንደሚችል ምናምን ትናንት ስታወሩ ሰምቼ ስለነበር ቲክቶክ ላይ እንደገባውኝ ሰርች አረኩኝና፣ በነገራችን ላይ ሰርች ላይ አይመጣም ላይቡ ዩኒ ማኛ 888 ብዬ ሰርች ሳደርግ ቀጥታ አልመጣልኝም። አካውንቱ ነው ሄጄ ነው ጆይን ያረኩትና ሜይ ቢ እንትን ይሆናል። ያው ሰጀስት እያደረጉ አይደለም መሰለኝ ቲክቶክ ላይቭን እና እንኳን ደህና ቆያችሁኝ ነው ወይስ እንኳን ደህና መጣ። ትናንትም ሳታወራ ነበር የሄድከውና እንዳጋጣሚ ሆኖ ሜይ ቢ አሁን ማውራት የምትችልበት ቦታ ላይ ነህ። መጽሐፍ ቅዱስ ላይ ያልተነሱ ሀሳቦች ስላሉ እነሱን ሀሳቦች ሜይ ቢ እንድዳሳቸው ብዬ ነበር ብሮስኪ። ኦኬ እሺ። ያው ትናንት አጋጣሚ ሆኖ አንድ ስልክ ገባብኝና በዛው አስወጣኝ። እሺ ይችላል ሜይ ቢ ያልተነሱት ክፍሎችን ልንገርና የዚህ ሐዋርያት ሥራ ምዕራፍ 2 ላይ ያለው ሀሳብ አለ። ከዛ ቅዱስ ጳውሎስ የተጠራበት መንገድ አለ አይደል? የሐዋርያት ሥራ ምዕራፍ 2 ላይ ጳውሎስ የተጠራበት መንገድ ራሱ ያው ከጥምቀት ጋር አገናኝተ ከዛ ባለፈ ደግሞ የዚህ የቆርኔሌዎስ ቤተሰብ ላይ መንፈስ ቅዱስ ቀድሞ እንዴት ወረደ የሚለውን ሀሳብ እነሱን ሀሳቦች አያይዘ ብታነሳልን አኪ ከራስ የምትጨምረው ሌላ ሀሳብ ካለ you can go ahead። ቀጥለህ ተዘጋጅ። ህፃናት ጥምቀት ላይ ቀጥል አኪ። እሺ እንግዲህ ጥምቀት ጠቅለል ባለ መልኩ ያው በደንብ ትምህርቱ ተሰጥቶበታል ብዬ አስባለሁ። እኔ በጣም ጥሩ የማስበው አንዱ ጥምቀት ላይ ማለት ነው አሁን ይሄ የሮሜ 6 ምናምን ከተነሳ በቃ የመጀመሪያው መግቢያው እሱ ነው ብዬ አስባለሁ። እና ገላትያ 3 ላይ ያለው ተነስቷል። አይ ሚን ስፔሲፊካሊ ቁጥር 27 ላይ ያለችው ሳይሆን ከአብርሃም ዘርነት አንጻር የተነሳው ነገር የተነገረው ነገር እሱ ተነስቶ ነበር። ኢየሱስ የአብርሃም ዘር እንደሆነ ምናምን የዋድ የተወሰነ አንስቶታል። ሀሳቡን ቢውልድ የሚያደርግ ከሆነ ሂድበት፣ ሀሳቡን ያጠናክረዋል። ብታነሳው ችግር የለውም። ድግምግሞች የሚሆን ከሆነ ግን አስቁሙኝ ፕሊስ፣ እንትን የሰውን ጆሮ እንዳናደክም። ገላትያ ምዕራፍ 3 ላይ አንድ የተነገረን ነገር አለ። ቁጥር 16 ላይ ገላትያ ምዕራፍ 3 ቁጥር 16 ለአብርሃምና ለዘሩም የተስፋው ቃል ተነገረ። ለአብርሃምና ለዘሩም ለማን? ለአብርሃምና ለዘሮቹም አይደለም። ለአብርሃምና ስለ አንድ ነው የሚናገረው። ለአብርሃምና ለዘሩም የተስፋው ቃል ተነገረ። ስለ ብዙዎች እንደሚነገር ለዘሮቹ አይልም ይላል። አሁን ይሄ የኔ አይደለም፣ በነገራችን ላይ ቀጥታ ጠቅሱ ነው እያለ ያለው። ለምን በብዙ ቁጥር ለምን አልጠራም፣ ለምን በነጠላ ቁጥር ጠራ ምናምን የሚለውን ስለሚያብራራ ለዛ ነው ምንድነው እዛ ላይ ኤንፈሳይዝ አድርጌ ቃሉን እንትን እያልኩ ያለሁት። በደንብ አድርጋችሁ አሁን ስሙ፣ ቀጥታ ቃሉን ላንብቡ። ለአብርሃምና ለዘሩም የተስፋው ቃል ተነገረ። ስለ ብዙዎች እንደሚናገር ለዘሮቹ አይልም፣ ስለ አንድ እንደሚናገር ግን ለዘርህም ይላል፣ እርሱም ክርስቶስ። አሁን ለአብርሃም ቀደም ሲል የተገባ የተስፋ ቃል አለ። ለአብርሃምና ለዘሩ የተገባ የተስፋ ቃል አለ። በዘሩ አንደኛ አሕዛብ እንደሚባረክ ሲቀጥል ወራሽ ደግሞ እንደሚመጣ አብርሃምን የሚወርሰው የራሱ ዘር እንደሆነ አስቀድሞ እግዚአብሔር አምላክ በዘፍጥረት ላይ እንደምናስታውሰው እግዚአብሔር ለአብርሃም እንዲህ ያለ ቃልን ገብቶለት ነበር። ታስታውሳላችሁ አይደል? ሁላችሁም እግዚአብሔር አምላክ ለአብርሃም የተስፋን ቃል ሰጥቶታል። የሚወርስህ የራስህ ዘር ነው። በኋላ ከአጋር የወለደው ልጅ አለ ኢስማኤል፣ ግን እሱ ራሱ አይወርስም ተብሏል። እንደ ተስፋ ቃል የሚወለድ ግን ሌላ ልጅ አለ፣ እርሱም ይስሐቅ ነው እና እርሱን የሚወርስ ተብሎ ተነግሮት ነበር። ግን የይስሐቅ ፍጻሜው ራሱ ግን ክርስቶስ ኢየሱስ ነበር። ምክንያቱም ከአብርሃም ብዙ ልጆች መጥተዋል። አሁን ይስሐቅ ተወለደ፣ ይስሐቅ ያዕቆብን ይልና ያዕቆብ በ12 ነገር ታጅቡ አንድ ራሱን የቻለ ትልቅ ህዝብ ይሆናል፣ ህዝበ እስራኤል የሚባለው ማለት ነው። ስለዚህም አብርሃም አባታችን የሚሉ በጣም በርካቶች ናቸው፣ ብዙዎች ናቸው። አይሁዳውያን ጠቅላላ አብርሃም አባታችን ብሎ ይጠራሉ። ግን አሕዛብ በዘርህ ይባረካሉ የሚል ታላቅ ቃል ነበርና አስቀድሞ ለአብርሃም የተሰጠው ቃል ያቺን በዘርህ የምትለዋን በነጠላ ቁጥር ለአንድ ግለሰብ ብቻ እንደሚሰጥ እንደሷ እንዳለች ጳውሎስ ይወስዳትና እዚህ ገላትያ ጋር አምጥቶ አይ ዘር ነው የሚለው፣ ዘሮች አይልም። ስለ ብዙዎች እንደሚናገር ዘሮች ሳይሆን የሚለው ስለ አንድ እንደሚናገር ዘርህ ይላል። የተስፋው ቃል የተነገረው ለአብርሃምና ለዘሩ ነው፣ እርሱም ክርስቶስ ነው ይላል። ይህን ነገር ለምንድን ያነሳ ነው? በሐዲስ ኪዳን እውነተኛው የአብርሃም ዘር ጌታችን ኢየሱስ ክርስቶስ ነው። እውነተኛው የአብርሃም ዘር ክርስቶስ ኢየሱስ ነው። አዎ አይሁዳውያን በስጋ የአብርሃም ዘር ሊሆኑ ይችላሉ። አሁን ሐዲስ ኪዳን ላይ ስንመጣ ግን መንፈሳዊያን ህዝብ ነን እኛ፣ መንፈሳዊያን ነን።
መንፈሳውያን ነን እና እውነተኛው ዘር የአብርሃም ዘር ክርስቶስ ሆኖ ከዛ በኋላ ማንም ሰው ወራሽ ለመሆን አሁን ወራሹ የአብርሃም ዘር ነው ስለተባለ ወራሽ ለመሆን የአብርሃም ዘር መሆን አለብን እኛ። የአብርሃም ዘር የሚኮነው ደግሞ እውነተኛ የአብርሃም ዘር በሆኑ በክርስቶስ በኩል ነው ሐሳቡ። እንግዲህ የተወሰነ አወሳስቤባችሁ ከሆነ አንድ ጊዜ የተወሰነ ፓራፍሬዝ ነገር ላድርጋት፣ ሙሉ የሆነ አርቲኩሌት አድርጌ ላስቀምጠው። ተመልከቱ ጋይስ፣ ኢየሱስ የአብርሃም ዘር ነው እንዳትረሱ። በሐዲስ ኪዳን እውነተኛው የአብርሃም ዘር ጌታ ኢየሱስ ብቻ ነው። ምንም እንኳን በስጋ ከአብርሃም የሚመዘዙ ቢሆኑም አይሁዳውያን ማለት ነው ክርስቶስን የማይቀበሉ ከሆነ አሕዛብ በዘርህ ይባረካሉ ስለሚል መባረኪያ የሆነውን የአብርሃም ዘር የማይቀበሉ ከሆነ የአብርሃም ዘርነታቸውን ያጡታል። መንፈሳዊ የአብርሃም ዘር መሆን አይችሉም። በሐዲስ ኪዳን ወራሽ የሚያስደርገው የአብርሃም በመንፈስ የአብርሃም ዘር መሆን ነው። መንፈሳዊ የሆነ የአብርሃም ዘር በመሆን ነው ወራሽ የምንሆን። ምክንያቱም በክርስቶስ በኩል የሆነ ዘር ሊመጣ ስለሆነ ማለት ነው። እና ይህ ዘር ተብሎ ሲጠበቅ የነበረው እንደ ተስፋው ቃል እንግዲህ መጣ፣ ተከሰተ። ለዛ ነው ልክ ማቴዎስ ወንጌል ልክ ሲጀምር ምንድን ነው የሚለው? የማቴዎስ ወንጌል ምዕራፍ 1 ቁጥር 1 ልክ ሲጀምር የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ብሎ ነው የሚጀምረው። የሚመጣው መሲሁ የዳዊት ልጅ ነው፣ ግን የአብርሃም ልጅም ተብሎ ተነግሯል። ምክንያቱም አይሁዳውያን የሚጠብቁት እንዲህ ያለ ነው። ወይም ደግሞ በብሉይ ኪዳን ላይ ምንድነው ነቢያት የመሰከሩለት የክርስቶስ አመጣጥ እንዴት ያለ ነው? የአብርሃም ዘር እንደሚመጣ ነው። እሱ እውነተኛው ዘር ነው፣ እርሱም ክርስቶስ ነው። እሺ ይህን ያህል ካልን አሁን በሐዲስ ኪዳን ሰዎች የአብርሃም ዘር መሆን አለባቸው ብለናል ወራሽ ለመሆን። ምክንያቱም እንደ ተስፋው ቃል ወራሽ የሚሆነው የአብርሃም ዘር ነው። እውነተኛው የአብርሃም ዘር ደግሞ ክርስቶስ ነው። ስለዚህ በክርስቶስ በኩል ሁላችንም የአብርሃም ዘር መሆን እንችላለን። ይህንን የሚያስረዳው አሁን ዝቅ ብለን እዛው ጋር ቁጥር 26 ጀምሮ ያለው ነው። በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ። ስለዛ ማንን በማመን ጌታን እርሱም ክርስቶስ ኢየሱስን። ስለዛ ጌታ ኢየሱስን የማያምን ቢኖር የእግዚአብሔር ልጅ መሆን አይችልም ማለት ነው። የእግዚአብሔር ልጅ ለመሆን ግዴታ በክርስቶስ ማመን አለበት። በእምነት በኩል የእግዚአብሔር ልጅነት አለ። በእምነት በኩል ማለት ያለ ጥምቀት ማለት አይደለም። አንዳንድ ሰው በእምነት በኩል የእግዚአብሔር ልጅ መሆን ይቻላል ሲባል ኦኬ ጥምቀት አያስፈልግም ማለት ነው ብሎ የሚደመድም አይደለም። እንደዛ አይደለም። በመጽሐፍ ቅዱሳችን ላይ ለምሳሌ ቀጣዩ ጥቅስ ደግሞ እዛው ጋር ቁጥር 27 ላይ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ይላል አይደል? የተጠመቃችሁ ክርስቶስን ለብሳችኋል። ያውም ከጌታ ጋር አንድ ለመሆን የተጠመቃችሁ ማለት ነው። ኦኬ ስለዛ ክርስቶስን የሚለብሰው የተጠመቀ ነው ስለሚል ኦኬ ክርስቶስን ለመልበስ የሚያስፈልገው ጥምቀት እንጂ እምነት አይደለም ማለት ነው። ቁጥር 27 ላይ እምነት ስለማይል ቁጥር 27 ላይ በእምነት ክርስቶስን ልበሱት ስለማይል ቃል በቃል እንደዚህ ስለማይል እምነት የምትለዋን ቃል ስላልተጠቀመ ኦኬ ዘን በጥምቀት ክርስቶስን እንለብሳለን ብሏልና ክርስቶስን ለመልበስ የሚያስፈልገው ጥምቀት ብቻ ነው የሚል ድምዳሜ ላይ ልንደርስ እንደማንችል ሁሉ ከላይ ቁጥር 26 ላይ ያለውንም ክፍል ስንመለከተው በእምነት ሁላችሁ በክርስቶስ ኢየሱስ በእምነት በኩል ማለት ነው በክርስቶስ ኢየሱስ የእግዚአብሔር ልጆች ናቸው የሚለውንም ስናይ የምናየው በምን መልኩ መሆን አለበት? የእግዚአብሔር ልጅ ለመሆን ለካ በክርስቶስ ኢየሱስ ማመን አለብን አለቅ እንጂ ጥምቀትን ማግለል የለብንም። ቁጥር 27 ላይ ቀጣይ ስለሚያብራራ ምን ብሎ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል። አሁን የቅድም የአብርሃምንና የዘሩን ነገር እንዳትረሱ። የአብርሃምንና የዘሩን ነገር እንዳትረሱ። የአብርሃም ዘር አለ፣ እርሱም ክርስቶስ ነው ብለናል። አሁን የአብርሃም ዘር መሆን የሚፈልግ ሰው በክርስቶስ በኩል ነው እንጂ እንዲሁ የአብርሃም ዘር መሆን አይቻልም። እንዴት ነው ታዲያ? እስቲ በክርስቶስ በኩል እንዴት የአብርሃም ዘር መሆን እንችላለን ካላችሁ ቁጥር 27 ላይ ምንድን ነው ያለው? ከክርስቶስ ጋር ስንት ትሆኑ ዘንድ? አንድ ትሆኑ ዘንድ። ልክ ከጌታ ጋር አንድ ስትሆን ክርስቶስ የአብርሃም ዘር ስለሆነ ጌታ የአብርሃም ዘር ስለሆነ አንተም በጌታ በኩል የአብርሃም ዘር ትሆናለህ። ከጌታ ጋር ስንት ስትሆን? አንድ ስትሆን። ከጌታ ጋር አንድ የምትሆኑ ደግሞ በምንድን ነው አለ? በጥምቀት። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል። ክርስቶስን ለብሳችኋል። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ። ስለዛ የተጠመቅነው ከክርስቶስ ጋር አንድ ለመሆን ነው። ስለዚህም በዚህ በጥምቀት ውስጥ ክርስቶስን ለብሰነዋል። ከጌታ ጋር ልክ አንድ ስንሆን ጌታ የአብርሃም ዘር ስለሆነ በጌታ በኩል እኛም የአብርሃም ዘሮች እንሆናለን። ከጌታ ጋር ስንት ስንሆን? አንድ ስንሆን። ቀጠል አድርጎ እንዲህ ይላል፣ አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁና ይልና እናንተም የክርስቶስ ከሆናችሁ። አሁን ተመልከቱ ጋይስ፣ በጥምቀት ከጌታ ጋር አንድ የምትሆን ከሆነ ስለዚህ የጌታ ነህ ማለት ነው። በጥምቀት ከጌታ ጋር አንድ እንደምትሆን ከላይ ነግረዋል።
ከጌታ ጋር አንድ ሆንክ ማለት የጌታ ነህ ማለት ነው። የጌታ ከሆናችሁ ደግሞ ይላል ቁጥር 29 ላይ እናንተም የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር ይላል። ቁልፉ ነገር ያለው እዚህ ጋር ነው። እንኪያስ የማን ዘር? የአብርሃም ዘር፣ እንደ ተስፋውም ቃል ወራሾች ናችሁ። እኔ እዚህ ጋር አንድ ልባም ሰው ወራሽ መሆን የሚፈልግ ማለት አፍተሮል እንግዲህ በክርስትና ውስጥ ሰው የሚንቀሳቀሰው በቃ ወራሽ ሆኖ ከጌታ ጋር ለመኖር ነው አይደል? ወራሽ መሆን የሚፈልግ ሰው ካለ ይህንን ነገር ልብ ሊለው ይገባል። በቃ ይኸው መጽሐፍ ቅዱሳችን እንደው ክሪስታል ክሊር በሆነ መልኩ የሚያስቀምጥልን ነገር ምንድን ነው? ወራሽ መሆን ከፈለጋችሁ የአብርሃም ዘር መሆን አለባችሁ አለ። የአብርሃም ዘር ከሆናችሁ እንደ ተስፋው ቃል ወራሾች ናችሁ አለ። የአብርሃም ዘር ለመሆን ደግሞ የክርስቶስ መሆን አለባችሁ አለ። አሁን ልባም ሰው በቃ ኦኬ እኔ ወራሽ መሆን ፈልጋለሁ ብሎ ይመጣና ወራሽ ለመሆን ደግሞ የአብርሃም ዘር መሆን አለብህ ሲል ከተባለ በመጽሐፍ ቅዱስ እንግዲህ መጽሐፍ ቅዱስን የሚወድ ሰው ካለ ብዙ ፕሮቴስታንት ወንድሞቻችን መጽሐፍ ቅዱስን እንደሚወዱ ይነግሩናል። እና እኛም ደግሞ ካለን ፍቅር የተነሳ ለእነርሱም የስ እንቀበላቸዋለን፣ ጥሩ ነው ይኑራችሁ፣ ደስ ይለናል እንላለን። የምርም መጽሐፍ ቅዱስን እንደምትወዱ ግን የምናውቀው ምን ስታደርጉ ነው? መጽሐፍ ቅዱስ የሚላችሁን አሜን ብላችሁ ስትቀበሉ ነው። አንቀበልም ካላችሁና አንዳንድ በተለምዶ ከተለያዩ መምህራኖቻችሁ የተቀበላችሁትን ትምህርት ለማንገዝ ሲባል መጽሐፍ ቅዱስን እምቢ የምትሉ ከሆነ ግን እንዴት ይሆናል? መውደዳችሁ በምን ይገለጻል? ለመጽሐፍ ቅዱስ ያላችሁ መውደድ የሚገለጸው ለመጽሐፍ ቅዱስ በምትሰጡት ክብርና መጽሐፍ ቅዱስን በምትቀበሉበት መንገድ ነው። ስለዚህ መጽሐፍ ቅዱሳችን እንደ ተስፋው ቃል ወራሽ እንድትሆኑ የአብርሃም ዘር ሁኑ ብሏችኋል። አንድ የአብርሃም ዘር የሆኑት ደግሞ እነርሱ የክርስቶስ የሆኑት ናቸው። የአብርሃም ዘር ለመሆን በክርስቶስ በኩል ስለሆነ የክርስቶስ መሆን አለባችሁ ተብሏል። ስለዚህ የክርስቶስ መሆን አለባችሁ ግዴታ ነው። ይህንን ስትቀበላላችሁ ስንላቸው የሳው የክርስቶስማ መሆን አለብን ይላሉ። መልካም የክርስቶስ የምትሆኑት ደግሞ ከጌታ ጋር ከክርስቶስ ጋር አንድ ስትሆኑ ነው። አዎ ከጌታ ጋርማ አንድ መሆን አለብን ትላላችሁ አይደለ? እንደዚህ እንደምትሉ መቼስ አልጠራጠርም። ይሄ ግልጽ ነው። ከጌታ ጋር አንድ መሆን አለብኝ ትላላችሁ። ከጌታ ጋር አንድ ለመሆን ግን ተጠመቁ ተብላችኋል። የምትጠመቁት ከጌታ ጋር አንድ ለመሆን ነው እየተባላችሁ ነው። ይህንን ግን ትቀበላላችሁ? ይህ ነው አሁን እየካዳችሁ ያላችሁት መሰረቱን ነው። ከጌታ ጋር አንድ መሆኛውን ጋይስ ቀረብ ብላችሁ ካያችሁት ይሄ ምናልባትም እንግዲህ በጣም ይቅርታና በጣም ከታላቅ ይቅርታ ጋር ይህ የሰይጣን ውጊያም ሊሆን ይችላል። በነገራችን ላይ ሰዎች የእግዚአብሔርን ጸጋ እንዳያገኙ የእግዚአብሔርን ድህነት ለሰዎች ያቀረበውን ከታላቅ ፍቅሩ የተነሳ በምህረቱ ባለጠጋ ሆኖ ለሰዎች የሰጠውን ድህነት ሰዎች እንዳያገኙት ጸጋ የሚለውን አንደበት ላይ አስቀምጦ ጸጋ ጸጋ እያስባለ ግን ደግሞ ምንድነው ከዛ ከጸጋው ግን ሊያርቅ ይችላል፣ ሊያጎርልህ ይችላል፣ ከድህነት ሊያርቅ ይችላል። ድህነት ሊያስብል ይችላል፣ ግን ከድህነት ሊያርቅ ይችላል። የድህነት ማግኛችን የሆነውን ይህንን ታላቅ ቅዱስ ምስጢር ራሱ ጌታ የሰጠንን ጥምቀትን ትክዱታላችሁ እና ይህ በጣም አደገኛ ነው። ለማንኛውም ጥምቀት ከክርስቶስ ጋር አንድ የምንሆንበት ሲሆን በክርስቶስ በኩል ግን የአብርሃም ዘር እንድንሆኑ እየተደረግን ያለ ነው። ስለዚህ በሐዲስ ኪዳን እውነተኛ እስራኤል እኛ ነን። እውነተኛ እስራኤል እንዳትከሰን እንጂ እስራኤል ሙሉ ላይቡን እንዳታስመታው እና እውነተኛው እስራኤል እውነተኛው የእግዚአብሔር ሕዝብ ላኦስቱ ቴኡ የሚለው ማለት ነው። የእግዚአብሔር ሕዝብ እኛንን በሐዲስ ኪዳን በክርስቶስ የሆንን እኛ የእግዚአብሔር ሕዝብ የተጠመቅን እኛ። አይሁዳዊ የለም ተብሎ የግሪክ ሰው የለም። አይተዋል። አይሁዳዊ ብቻ የሚባል ነገር የለም። አሁን በሐዲስ ኪዳን አይሁዳዊ የለም፣ የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው እንደዚህ ብሎ ነገር የለም፣ ወንድም ሴትም የለም። ሁላችን በክርስቶስ ኢየሱስ አንድ ነን የተባለው ምክንያቱም ሁላችንም ስንጠመቅ ከጌታ ጋር አንድ ነን እና የጥምቀት ታላቅ ምስጢር ነው። ቀደም ጋዲ ያነሳቸው ጥቅሶች ግን ዝም ብዬ ራፍሊ ትንሽ ብቻ ልበለባቸውናል። እዝጋው ጠራጠር ያለ ነገር ሐዋርያት ሥራ ምዕራፍ 2 የተባለው ሐዋርያት ሥራ ምዕራፍ 2 ላይ የቁጥር 38 ነው አይደለ ጋዲ? ሌላ ይሁን መቼስ። እሺ ሐዋርያት ሥራ ምዕራፍ 2 ቁጥር 30 ሐዋርያት ሥራ ምዕራፍ 2 ላይ ሁላችሁም እንደምታውቁት መንፈስ ቅዱስ በሐዋርያቱ ላይ ይወርዳል። ዘን ጴጥሮስ መስበክ ይጀምራል። ጴጥሮስ ይሰብክና ብዙዎች አመኑ። በአካባቢው የነበሩ ብዙ አይሁዳውያን ነበሩ እና አመኑ። በቃ እና ልባቸው ተነካ። ስለ ክርስቶስን ይነገራቸው፣ ወንጌልን ይነግራቸዋል። እናንተ የገደላችሁትን ኢየሱስን እግዚአብሔር ግን አስነሳው፣ የሞትን ጣር አጥፍቶ። ኧረ ስለ እርሱ እኮ ዳዊት ሲናገር የነበረው ነገር ነበረ። ነፍሴን በሲኦል አተዋትም፣ ጻድቅህንም መበስበስን ያይ ዘንድ አትሰጠውም ብሎ የተናገረው እኮ ለኢየሱስ ክርስቶስ ነው። ክርስቶስ እንደሚነሳ አስቀድሞ እኮ አውቆ ነው፣ እሱ ነቢይ ነውና እያለ ያስረዳቸዋል። እና የገደላችሁት እግዚአብሔር የላከውን መሲሁን ነው፣ ትጠብቁት የነበረውን ያንን መሲህ እናንተ ገደላችሁት እያለ ያስረዳቸው ጀመረ። እና በዓሉ የፔንቴኮስቴ በዓል ስለነበረ ወይም የበዓለ ሃምሳ በዓል ስለነበረ ከተለያየ አካባቢ ከተለያየ ዓለማችን ክፍል አይሁዳውያን ተሰብስበው መጥተው ነበረ። ይሰሙታል። ሲሰሙት ልባቸው ተነካ። ቁጥር 37 ላይ እንደዚህ ይላል፣
ይህንን በሰሙ ጊዜ ልባቸው ተነካ ነው የሚለው። አሁን አምነዋል ማለት ነው። ያላመነ ሰው ልቡ አይነካም። ካላመን ግን ለምን ልብ ይነካል? የማመን ውጤት ነው የልብ መነካት። ልባቸው ተነካ ይልና ጴጥሮስንና ሌሎችንም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። ልክ አሁን ያመኑ ሰዎች ጠየቁ። ምንድን ነው እሺ ምን እናድርግ? አሁን ያላችሁንን ሰማን፣ ልባቸው ተነክቷል። ሚኒንግ አምነናል ነው። አምነዋል ነው። ሰው አመንን። ታዲያው ምንድን ነው ከእኛ ምንድን ነው የሚጠበቀው? የምርም ከእግዚአብሔር የተላከልንን ይህንን ታላቅ ሰው ተብሎ ይገለጻል። በነገራችን ላይ ጌታችን ኢየሱስ እርሱ ፍጹም አምላክ ፍጹም ሰው ነው። ስለዛ ጌታ ቃል እርሱ ስጋ ሆኖ ስለመጣ ሰው ተብሎ ይገለጻል። አንዳንድ ሙስሊም ወንድሞቻችን ይኸው ሰው ይላል እኮ ይላሉ። ትክክል። ታዲያ ሰው ቢባል ምን ችግር አለው? ታዲያ ሰው ሆኖ አላ ጌታ ኢየሱስ ሰው ሆኖ ስለመጣ ሰው ተብሎ ቢጠራ ምን ችግር የለውም። ሐዋርያት ሥራ ምዕራፍ 2 ላይም ይህንን ሰው ተብሎ ሲነገርለት አይተናል። እና ይህንን መሲያችንን እንደው እኛ ግፍ አድርገንበታል። እንግዲህ በቃ ምን እናድርጋሉ? አሁን ከዚህ ኃጢአት አደገኛ ኃጢአት ነው የሰሩት። ከዚህ ኃጢአት መውጣት አለባቸው። ምን እናድርግ? ኦልሬዲ አምነዋል። ስለዚህ በእምነት ብቻ የኃጢአትን ስርየት አግኝተው ከሆነ ጴጥሮስ ምን ይላቸዋል? ኮንግራትስ፣ ማመናችሁ ከበቂ በላይ ነው። የኃጢአት ስርየትን አግኝታችኋል። ግን ደግሞ ጌታ ያዘዘው ስርዓት ስላለ እሱን ግን ፈጽሙ። ጌታ ያዘዘው ስርዓት አለ፣ ያውን ተጠመቁ ምናምን ብሎ እሱን እንደ ስርዓት ፈጽሙት። ግን የኃጢአት ስርየትን ግን አግኝታችኋል ብሎ ይጨበጣችኋል ብለን ተስፋ እናደርጋለን። ግን እንደዛ አይደለም ነገሩ። እንዲህ ይላል ቁጥር 38 ላይ ጴጥሮስን መለሰ እንዲህም አለ። ምን አለ? ንስሐ ገቡ፣ እሺ፣ ኃጢአታችሁም ይሰረይ ዘንድ ኃጢአታችሁ ምን ይል ዘንድ? ይሰረይ ዘንድ። ባመኑበት ቅጽበት የኃጢአት ስርየትን አላገኙም። ስለዚህ ኃጢአታችሁ ይሰረይ ዘንድ ደግሞ ምን አድርጉ? ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ። ኦኬ፣ ኃጢአታችን እንዲሰረይ በቃ ኃጢአታችሁ ይሰረይ ዘንድ ተጠመቁ ከተባለ መጽሐፍ ቅዱሱን አሜን ብሎ መቀበል ነው። ኖ አክሊል በኢየሱስ ክርስቶስም ተጠመቁ ነው የሚለው። በኢየሱስ ክርስቶስም መጠመቅ ይሄ እናንተ እንደምታስቡት በውሃ መጠመቅ እኮ አይደለም የሚል አንድ ሰው ሊኖር ይችላል። ይህንን ለመረዳት የሐዋርያት ሥራን መጽሐፍ እንደው ቀለል አድርጎ ማንበቡ በጣም ይሄ ቀላሉ መንገድ ነው። የሐዋርያት ሥራ መጽሐፍ የሉቃስ ሲጽፈው የጻፈበትን አጻጻፍ ከተመለከት ነው በጣም ነገሩን ቀላል ያደርገዋል። በኢየሱስ ክርስቶስ ስም መጠመቅ ማለት በውሃ መጠመቅ ነው። ይህንን ለማወቅ እዚሁ ሐዋርያት ሥራ ምዕራፍ 10 ላይ ልውሰዳችሁ። ይህንን ሙግት አክቹዋሊ አሁን ላይ ፕሮቴስታንቶች አያነሱትም። በጣም አንዳንድ ሰዎች እንደነ በጋሻው አይነት ወንድሞች ምናምን ካልሆኑ በስተቀር ፕሮቴስታንቶች አሁን ላይ አያነሱትም። በጋሻው ነው የሚያነሳው። እሱም የሆነ ጊዜ ላይ መልስ ሰጠንበት። አሁን የሚያነሱ አይመስለኝም ትላል። ሐዋርያት ሥራ ምዕራፍ 10 እንዲህ ይላል ቁጥር አሁን ቅድም ጋዲ የሚጠይቀኝ ጥያቄ አንደኛው ይሄ ነው። የቆርኔሌዎስ ቤተሰብ ላይ መንፈስ ቅዱስ ወረደ ከመጠመቃቸው በፊት ማለት ነው። ለምን እንደወረደ ከመጠመቃቸው በፊት እናወራለን፣ ወይም ደግሞ ለሌላ ሰው ዕድሉን ሰጥቼ ሌሎቹ እንዲያወራ አድርጋለሁ ብዙ ነገር እንዳላወራ። ሰው መንፈስ ቅዱስ በቆርኔሌዎስ ቤተሰብ ላይ ወረደ እና ሐዋርያት ሥራ ምዕራፍ 10 ቀጥታ አሁን የማነብላችሁ ጥቅስ ከቁጥር 47 ላይ ነው። ታሪኩ ለማወቅ ግን ካለ ጀምሮ ማንበብ ይቻላል። ጥሩ 47 ቤተሰብ ሐዋርያት ሥራ ምዕራፍ 10 ቁጥር 47 በዚያን ጊዜ ጴጥሮስ መልሶ እነዚህ እንደኛ ደግሞ መንፈስ ቅዱስን የተቀበሉ እንዳይጠመቁ ውሃን ይከለክላቸው ዘንድ የሚችል ማን ነው አለ። እንዳይጠመቁ ምንን ይከለክላቸው ዘንድ የሚችል ማን ነው አለ። እንዳይጠመቁ ውሃን ይከለክላቸው ዘንድ የሚችል ማን ነው? እንዳይጠመቁ ምንን? ውሃን እንዳትረሱ። ስለዛ የውሃ ጥምቀትን ማን የሚከለክላቸው እያለ ነው። በውሃ የሆነውን መጠመቅ በውሃ ብቻ አይደለም። አክቹዋሊ እኛ የውሃ ጥምቀት ስንል ውሃም አገልግሎት ላይ ይውላል ለማለት ነው እንጂ የውሃ ጥምቀት የሚባል ብቻ አይደለም። ጥምቀታችን ውሃ ብቻ አይደለም። እዛ ጋር ፊት ለፊት ላይ የምናየው የምርም የመንፈስ ቅዱስ አሰራር ያለበት የክርስቶስን የድህነት ስራ የምንቀበልበት የእግዚአብሔር ጸጋ የታከለበት ታላቅ ውሃ ነው። ስለዛ ኖርማል ነው ሜር ውሃ ብላችሁ እንዳታስቡት። ግን እዚህ ጋር አንድ ማስተዋል ያለብን አሁን ቁጥር 47 ላይ በኢየሱስ ክርስቶስን መጠመቅ ማለት በውሃ መጠመቅ ነው የሚለው ነው ላሳያችሁ እየሞከርኩ ያለሁት እና ስላልጨረስኩት በደንብ አድርጋችሁ ተከታተሉ። እንዳይጠመቁ ውሃን ይከለክላቸው ዘንድ የሚችል ማን ነው? አሁን እያወራ ያለው ጥምቀት ስለ ውሃ ጥምቀት እንደሆነ አውቀናል። ውሃን ብሎ በግልጽ ስለተናገረ ይልና ምን ይላል ቀጣይ ጥቅስ ቁጥር 48 በኢየሱስ ክርስቶስ ስም የሚጠመቁ ዘንድ አዘዛቸው ይላል። ቁጥር 48 በኢየሱስ ክርስቶስ ስም የሚጠመቁ ዘንድ አዘዛቸው። ስለዛ በኢየሱስ ክርስቶስ ስም መጠመቅ የውሃ ጥምቀት ነው እንዳልኳቸው ነው። ይህንን ግልጽ ስለሆነ
የትኛውም ፕሮቴስታንት እኔ እስከማውቀው አሁን ላይ ፕሮቴስታንቶች ይህንን ሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ያለውን ቃል አይ ይህ ጥምቀት የውሃ ጥምቀት አይደለም ብለው አይከራከሩም። አሁን ላይ ባይሆን የሚያደርጉት አንዳንድ ሰዎች እንዴት ነው ንስሐ ግቡ ይሉና አንድ ይቅርታ ቪዲዮን ላብራላችሁ። ኦኬ ወይስ እንደዚህ ሲደረግ ደግሞ እንትን እያለ ነው መሰለኝ። ወይ እስቲ በአንተ ታሳያለህ ከይቅርታ ጋር ኦኬ እሺ ለእንትን ልበለው ልክፈተው እንትን እንዳይል ብዬ ነው። ይሄ ትናንት ሲያስቸግራችሁ ስለነበረ ሜይ ቢ እንትን የሚል ከሆነ ነው። እስቲ አንዴ ሶሪ። እስከዛ ድረስ ጋይስ ታፕታቡን ዛሬ ያው የያሬድን ሮል እኔ ነኝ የተካሁትና ታፕታቡን 1 ሚሊዮን እናስገባው። ይታየውን እንጃ እንግዲህ የተወሰነ ብለር ነገር ነው። ቁጥር 38 እሺ የሚታይ ከሆነ 38 ነው። አንዳንድ ፕሮቴስታንት ወንድሞቻችን የሚያደርጉት ነገር ምንድን ነው? አሁን ላይ እንዳልኳችሁ በኢየሱስ ክርስቶስም ተጠመቅ የሚለው በቃ የውሃ ጥምቀት ውሃንም እንግዲህ ውሃ አገልግሎት ላይ የሚሉበትን ጥምቀት ወይም እነሱ የውሃ ጥምቀት ብሎ በተደጋጋሚ እንደሚጠሩት ማለት ነው። እሱን እንደሆነ ብዙዎቹ ያምናሉ። ስለዛ ምን ያደርጋሉ? ያው በግልጽ ኃጢአት ይሰረይ ዘንድ በኢየሱስ ክርስቶስም ተጠመቅ ስለሚል ይሄ ነገር ትምህርታችን ሙሉ በሙሉ ሊያፈርስብን ነው ስለሚሉ ምን ያደርጉታል መሰላችሁ? ቃሉን 2 ቦታ ይሰነጥቁታል። ይህን ጥቅስ ጴጥሮስም ይልና ንስሐ ግቡ ብሎ ይሄ የፓንክቹዌሽን ማርኩ አለ እዛ ላይ እና ቀጠል አድርጎ ኃጢአታችሁ ይሰረይ ዘንድ የምትለው ሀገር ቁርጥ ያደርጓትና ኃጢአታችሁ ይሰረይ ዘንድ የተባለው ለንስሐ ግቡን ይሏቸዋል። ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ አለቀ። በቃ እዚች ጋር አረፍተ ነገር አለቀች ይሏቸዋል። የለም እኮ እዚህ ጋር እኮ 4 ነጥብ የለውም። አሁን የእንግሊዝኛውንም አሳያችኋለሁ ምን እንደሚል እዚች ጋር አለቀ ይሏችሁና ከዛን ቀጠል አድርጎ ደግሞ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ የሚለው ደግሞ ለብቻው ነው ገንጠል አድርጎት ሌላ አንድ አረፍተ ነገር ይሰጡታል ይላል። እዛ ጋር አማርኛው ላይ እንደዛ የሚላለው እስቲ እዩ። ንስሐ ግቡ ካለ በኋላ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ ብሎ አንድ አረፍተ ነገር ነው ያደረገው። ምናልባት የአማርኛው መጽሐፍ ቅዱስ ተሳስቶ ነው እንዳትሉ ይኸው የእንግሊዝኛውንም እዚሁ ጋር ላሳያችሁ። በምን እስቲ ለምሳሌ አሜሪካን ስታንዳርድ ባይብሉን የራሳቸው የፕሮቴስታንት ናቸው አብዛኞቹ የእንግሊዝኛ ቨርዥኖች በነገራችን ላይ እሺ እንደዚህ ይላል። ፒተር ሴድ ቱ ደም ሪፔንት ይልና ሳግቡ and each of you be baptized እያንዳንዳችሁም ተጠመቁ in the name of Jesus Christ በኢየሱስ ክርስቶስም ማለት ነው። ለምን for the forgiveness of your sins ለኃጢአታችሁ ስርየት ተጠመቁ አለቀ። የእንግሊዝኛውም እንደዛው ነው። የሌሎቹንም የእንግሊዝኛ ቨርዥኖች ብታያቸው ከዚህ የተለየ ነገር አታገኙም። ስለዚህ ይሄ ምንድነው? በአጭሩ መጽሐፍ ቅዱስ በግልጽ የእነሱን ትምህርት ሲመታ እነዚህ ሰዎች በጣም ድፍረት በተሞላበት ሁኔታ መጽሐፍ ቅዱስን እንኳን የራስን ትልቁ ላይ አድርገው ይሆን እንትን ታፕታፕ ለማድረግ እንዲያመቻቸው ኦልሬዲ ቪዲዮን ስለዘጋሁት እነዚህ ሰዎች የእነሱን ትምህርት የሚቃወምባቸው ከሆነ አይደለም ለመጽሐፍ ቅዱስ አይመለሱለትም። ለመጽሐፍ ቅዱስ ያልተመለሱ ለኛ ለሚስኪኖቹማ እንዴት ይመለሱልናል? ያማል እንዴ! ይህ በጣም አስቸጋሪ ነው እና መጽሐፍ ቅዱሱን በግልጽ እንደዚህ ሲያጣምሙት እናያለን። እና ስለነዚህ ሰዎች አስቀድሞ ጴጥሮስ እንዲህ ሲል ተናግሮ ነበር። ራሱ ጴጥሮስ ማለት ነው በመልእክቱ ሲናገር እንደዚህ ያለ አንዴ በሁለተኛ መልእክቱ ማለት ነው ምዕራፍ 3 ቁጥር 18 ላይ ነው 16 ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 16 ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 16 በእነዚያ ዘንድ ለማስተዋል የሚያስቸግር ነገር አለ ይላል። ልክ በእነዚያ ዘንድ ለማስተዋል የሚያስቸግር ነገር አለ። ያልተማሩትና የማይጸኑትም ሰዎች ሌሎችን መጽሐፍት እንደሚያጣምሙ አሁን
ሌሎችን መጽሐፍት እንደሚያጣምሙ እነዚህን ደግሞ ለገዛ ጥፋታቸው ያጣምማሉ። እነዚህን የተባሉት የማን መጽሐፍት ናቸው? የጳውሎስ። በምን ታውቃላችሁ? ከላይ ቁጥር 15 ላይ ቁጥር 15 ላይ የጌታችንም ትዕግስት መዳናችሁ እንደሆነ ቁጠሩ ይላል። የጌታችንም ትዕግስት መዳናችሁ እንደሆነ ቁጠሩ ይልና እንዲሁም የተወደደው ወንድማችን ጳውሎስ ደግሞ እንደተሰጠው ጥበብ መጠን ጻፈላችሁ እኮ ይላል። ወንድማችን ጳውሎስ እሺ፣ የተወደደው ይህ ወንድማችን ጳውሎስ ደግሞ እንደተሰጠው ጥበብ መጠን ጻፈላችሁ፣ በመልእክቱም ሁሉ ደግሞ እንደነገረ ስለዚህ ነገር ተናገረ። ጽፎላችኋል። ጳውሎስ የተወደደው ወንድማችን ጳውሎስ እንደተሰጠው ጥበብ ጽፏል። ግን ቢጽፍ ግን እነዚህ ሰዎች ግን ምን ዋጋ አለው? አይመለሱለትም ለማጣመም የጳውሎስን መጽሐፍ። ስለዛ ምን አለ? በእነዚያ ዘንድ ለማስተዋል የሚያስቸግር ነገር አለ። ያልተማሩትና የማይጸኑትም ሰዎች ሌሎችን መጽሐፍት እንደሚያጣምሙ እነዚህን ደግሞ ለገዛ ጥፋታቸው ያጣምማሉ። ይህ ጳውሎስን መጽሐፍት ማጣመም ከድሮ የተጀመረ በቃ ያጣምማሉ። መጽሐፍ ቅዱስን የማጣመም ነገር አለ። ከቀጠል አድርጎ እንግዲህ እናንተ አሁን ይመክራቸዋል። ደግሞ እነሱን ምን ይገኛል? በሌላ አማርኛ እኛ ደግሞ ይመክረናል። አንዳንዶች ያጣምማሉ መጽሐፍ ቅዱሱን በቀጥታ ቁጭ ብሎ እንትን ያለውን ከራሳቸው የሰው ትምህርት ጋር ካልተስማማላቸው ያጣምሙታል። በጣም በጭካኔ ነው መጽሐፍ ቅዱሱን እንደፈለጉ የሚቆራረጡት። ስለዚህ እናንተ ምን ታደርጋላችሁ? እንግዲህ እናንተ ይላል ቁጥር 17 ላይ ወዳጆች ሆይ ይህን አስቀድማችሁ ስለምታውቁ በአመፀኞቹ ስህተት ተስባችሁ ከራሳችሁ ጽናት እንዳትወድቁ ተጠንቀቁ። ነገር ግን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ጸጋና እውቀት እደጉ። ለእርሱ አሁንም እስከ ዘላለም ቀን ድረስ ክብር ይሁን አሜን ብሎ ነው የሚዘጋው። ስለዛ በጣም ጥንቃቄ ይፈልጋል። ምን መጽሐፍ ቅዱስ ዝም ብለህ እንደዚሁ ልትቆራረጠው አትችልም፣ አይገባም ነው። ሐዋርያት ሥራ ምዕራፍ 2 ከዚህ አንጻር እንየውና ምናልባት እኔ እንትን እንዳለን ሙሉ ሰዓቱን እንዳልይዘውና እንዳላስረዝምባችሁ ሌላውን ደግሞ የሐዋርያት ሥራ ምዕራፍ 10 የጳውሎስን ማመጣጥ ሐዋርያት ሥራ ምዕራፍ 16 ላይ ያለውን እነሱን ለሌላ ሰው ብሰጥ መልካም ነው። እኔ ሁሉንም እንዳልይዘው ማለት ነው። እግዚአብሔር ያክብርልኝ። ቃሌት ያሰማልን። አኪዮስ ብሮስኪ እናመሰግናለን። እግዚአብሔር ያክብርልን። በጣም ደስ የሚል ማብራሪያ ነበረ። ስፔሻሊ ኢንፈሲስ ሰጥተህ የሐዋርያት ሥራ ምዕራፍ 2 እና ሮሜ ምዕራፍ 6 ገላትያ 3 ላይ ያሉ ሀሳቦችን አንስተሃል። ቃሌት ያሰማልን። አኪ ቃሌት ያሰማልን። ዮኒ የምትለው ነገር ካለ ለአንተ እድል ስጥህ ወደሚቀጥለው ከሚሄድ በፊት። እሺ፣ ምዕራፉን ልነግራችሁ ብዬ ነው ቤተሰብ። ገላትያ 3:16፣ ሐዋርያት ሥራ ምዕራፍ 2 ቁጥር 38፣ ሐዋርያት ሥራ ምዕራፍ 10 ቁጥር 47፣ ሮሜ 6፣ ሁለተኛ ጴጥሮስ 3:16 እና ተባረኩ። በተለይ እኔ መወዳት እና ማታከራክረው ቅድም ብለኛል የሐዋርያት ሥራ 2:38 እሱን በቃ ምንም ማድረግ ስላልቻሉ ነው የተዉት እንጂ ለብዙ ጊዜ ያኬ ሲከራከሩም ሰምቻለሁ። ለብዙ ዘመን ብዙ የኦርቶዶክስ ወንድሞችን ቻሌንጅ ሊያደርጉ ሞክረው መጨረሻ ላይ ጊቭ አፕ አድርገው የተዉት ጥቅስ ቢኖርና በጣም የሚደብራቸው የሐዋርያት ሥራ 2:18 በእንግሊዝኛውም በግሪኩም በአማርኛውም ሲመጡ አንድ አይነት ስለሆነባቸው በዛ የተነሳ በቃ አሁን ወደ መልካም ነገር እየመጡ ነው። ተባረኩልኝ። እሺ ይቅርታ ጋዲ እንትን ኮመንቷን ተስፋችን ኢየሱስ በሚል እስቲ አጥለቅልቆ ያተላለን። ተስፋችን ኢየሱስ በሚለው ኮመንቱን አጥለቅልቁት። ኦኬ፣ ደስ የሚል በጣም ሃምብል የሆነ ሰው ነውና ስለሱ ብዙ ሲባል አይወድም። ተባረኩ። he's very humble። ያ በጣም እና ኮመንት ላይ ደግሞ የኛ ልጆች ምናምን ነገር ሰዎች ኔጌቲቭ ነገር ሲጽፉ ምናምን ነገር መልስ አትስጧቸው። በቃ እንደዚህ ሰውን ይሆናል አይደለ ኢንላይትን የሚያደርግ ነገር ሰውን የሚያነጽ ነገር ምናምን ለመጻፍ ሞክሩ። ኮመንቱን በዛው አጥለቅልቁ። ኮፒ ፔስት እያደረጋችሁ እናንተ ሰዎች። እሺ ቀጣይ ወደ ልደት መጣለው። ያው መምህር ኤፍሬም በኋላ ላይ መጨረሻ አካባቢ ላይ የሀሳቦችን ጠቅለል ያደርጉታል። ያው ቀድመን ስለተከፋፈል ሜቢ ከስኬጁል እንዳንወጣ ሀሳብ እንዳይበታተን ለማለት ያክል መምህራችን ከታላቅ ይቅርታ ጋር ታላቅ ይቅርታ ጋር። እሺ መምህራችን እሺ ልደትሻ አለ አሎ ይሰማል ድምጼ? አንዴ ልደት ከማለቱ በፊት በጣም ይቅርታ። እዚህ ጋር የኦርቶዶክስ ወንድምናቶች እንዲሁም ሌላ ሃይማኖት የሆናችሁ ስለ ህፃናት ጥምቀት ኦርቶዶክስ ለምንድን ነው የምታጠምቀው የሚለውን ትምህርት ነው ልደት የሚያስተምረው። very critical ለብዙ ሰዎች መልስ የሚሆን ስለሆነ አደራ ከምንም ከሌላው በላይ
ብዙ ጭቅጭቅ ያለው ይሄ ላይ ስለሆነ አደራ ወንድምና እህቶቼ ይሄን ትምህርት በደንብ ተከታተሉ። ለምን ኦርቶዶክስ ወንድ ልጅን በ40 ቀን ሴት ልጅን በ80 ቀን እንደምታጠምቅና የህፃናት ጥምቀት ለምንድን ነው በሚለው ላይ የተመሰረተ ነው። አደራ ይሄን በደንብ አዳምጡ፣ ለሁሉም ሼር አድርጉ። ኦኬ፣ ስለዚህ ልደትሻ በቃ ወደ አንተ እመጣለሁ። ህፃናት ጥምቀት ላይ ጎሄድ መጀመር ትችላለህ። በኋላ ላይ ሜቢ ጥያቄና መልስ ላይ እዚህ የሐዋርያት ስራ እዚህ ገስት ላይ ያላችሁ ሰዎች የትም እንዳትሄዱ ምን እናደርጋለን? ገስቱም ኦልሬዲ ሙሉ ስለሆነ በእኛ ወንድሞች ገስት ላይ ላላችሁ ለእያንዳንዳችሁ ሰዎች አንዳንድ ጥያቄ አዘጋጅቼላችኋለሁ። ጥያቄ ትጠይቃላችሁ። ከጥምቀት አንጻር የሚነሱ ጥያቄዎችን መልስ የሚሰጥበት ይሆናልና የትም እንዳትሄዱ ገስት ላይ ያላችሁ ሰዎች ለማለት ያክል ነው። ዛሬ እኔ ፕሮግራም መሪ ነኝ በዋናነት ትላለህ። ልደትሻ ቀጥል፣ ወደ ህፃናት ጥምቀት ፓፓ። ኦኬ እሺ፣ በድጋሚ እንደምን ቆያችሁ እያልኩኝ ያው ወንድሞች ሁላችሁንም ቃለ ሕይወት ያሰማልን፣ እግዚአብሔር ያክብርልን። በጣም ደስ በሚል ሁኔታ ስለ ጥምቀት መሰረታዊ ትምህርቱን ከብሉይ ኪዳን አንጻር በአዲስ ኪዳን ካሉት ነገር ጋር በጣም በቃ ክሊር በሆነ መንገድ አኬም ዮሐዴም ናቲም በስፋት ተናግረውታል እና በጣም ደስ ይላል። እኔ እንግዲህ ስለ ህፃናት ጥምቀት የተወሰነች ነገር ነው የምናገር። ከምን አንጻር እናገራለሁ? አንደኛ የህፃናት ጥምቀትን ስናጠምቅ መጽሐፍ ቅዱሳዊ ድጋፍና እንዲሁም ደግሞ ከቤተክርስቲያን አባቶች ማስረጃ አለን ወይስ ዝም ብለን ነው የምናነሳው? አንድ። ሁለተኛ ህፃናትንስ እንዳናጠምቅ የሚከለክለን የመጽሐፍ ቅዱስ ሀሳብ አለ ወይ? ህፃናትን እንዳናጠምቅ ክሊርሊ ህፃናት መጠመቅ የለባቸውም ብሎ የተሰጠ መጽሐፍ ቅዱሳዊ ማብራሪያ ያለው የሚለውን እናያለን። ሌላኛው ለምንድን ነው በ40 ቀን እና በ80 ቀን የምናጠምቃቸው? በ40 እና በ80 ቀን ስናጠምቃቸው ህፃናትን እንደው መጽሐፍ ቅዱስ እንደዛ ለማድረጋችን የሚሰጠን ትንሽዬ እንኳን ቢሆን ፍንጭ አለ ወይ? ኦኬ፣ መረሳት የለበትም እና ደግሞ ሁሌም ነሰሰርሊ ህፃናትን የግድ በ40 እና በ80 ቀን ብቻ ነው ወይ ራሱ የምናጠምቃቸው ወይ? አሁን ብዙ ጊዜ ምንም የማያውቅ 40-80 እያሉ እኔ ኮንዶሚኒየም ነው የማውቀው እንደዛ እና ሲተቹ አይቻለሁ። እና እንደዛ ብለን ስናደርግ ከምን አንጻር ነው የሚለው በኋላ ላይ ደግሞ አይሆፕ የውሃዴ ከመካነ ኢየሱስ አንጻር ደግሞ ህፃናት ራሳቸው በመካነ ኢየሱስ ራሱ ህፃናቶች እንዴት እንደሚጠመቁ እንመለከታለን። አንድ ቪዲዮም ደግሞ ከማገኘው ከሆነ አሳያቸዋለሁ። ከማን አንጻር? ከመካነ ኢየሱሶች አንጻር የህፃናትን ጥምቀት እንዴት እንደሚናገሩት ማለት ነው። ኦኬ እንግዲህ ቀጥታ ወደዚህ ነው የምገባው። ጥምቀትን በስፋት አይተናል። አሁን ደግሞ ጥምቀትን ከህፃናት አንጻር ኢንፋንት ባፕቲዝም የሚለውን ደግሞ እንመለከታለን። ወደዛ ከመግባታችን በፊት ብሉይ ኪዳን ላይ አንድ የመጽሐፍ ቅዱስ ቃል መነሻ አድርግና ወደዛ እንሄዳለን። ኦሪት ዘፍጥረት ምዕራፍ 17 ቁጥር 9 እስከ 11 ድረስ እንደዚህ ይላል። ኦሪት ዘፍጥረት ምዕራፍ 17 ቁጥር 9 እስከ 11 ድረስ እንደዚህ ይላል። እግዚአብሔርም አብርሃምን አለው ይላል፣ አንተ ደግሞ ቃል ኪዳኔን ትጠብቃለህ አንተም ከአንተም በኋላ በዘርህ በትውልዶች በእኔና በአንተ መካከል ከአንተም በኋላ በዘርህ መካከል የምትጠብቁት ቃል ኪዳኔ ይህ ነው። ከእናንተ ወንድ ሁሉ ይገረዝ፣ የቁልፊታቸውንም ስጋ ትገርዛላችሁ። በእኔና በእናንተ መካከል ላለው ቃል ኪዳን ምልክት ይሆናል ብሎ እግዚአብሔር እንግዲህ ህዝበ እግዚአብሔር የሚሆኑበትን መንገድ በአብርሃም በኩል እና ህዝቡ በአብርሃም ወገን ያሉትን በዘርህ በአንተና በዘርህ መካከል በእኔና በአንተ እንዲሁም በዘርህ መካከል የሚለውን ቃል ኪዳን ይሰጣል። እንግዲህ እንደምታዩት አብርሃም የብዙዎች አባት ነው። በሐዲስ ኪዳን ጳውሎስ ሮሜ ላይ በስፋት በእምነት በኩል ስላለው ጽድቅ፣ ያዕቆብ በስራ በኩል ስላለው ጽድቅ በስፋት የሚነገር ነው እና አብርሃም የሁላችን አባት ነው። ስለዚህ እግዚአብሔር ለአብርሃም አስቀድሞ ምን አይነት ቃል ኪዳን ሰጥቶታል ማለት ነው? ይህንን የግርዘትን ቃል ኪዳን ሰጥቶታል። ልብ ብላችሁ ማስተዋል ያለባችሁ ምንድን ነው? እስራኤላውያን ህዝበ እግዚአብሔር ተብሎ ከሌላዎቹ የሚለዩበት ምልክታቸው በእነሱና በእግዚአብሔር መካከል ያለው ምን ይሆናል ማለት ነው? ግርዛት ይሆናል። እስከዚች ሞመንት ድረስ እንግዲህ አብርሃም አልተገረዘም ነበር ማለት ነው። ከዛ አብርሃም ደግሞ ይህን ቃል ኪዳን ከተሰጠው በኋላ መገረዝ አለበት አይደለ? አብርሃም ይህ ቃል ኪዳን ከተሰጠው በኋላ መገረዝ አለበት። ምን ይላል? ኦሪት ዘፍጥረት ምዕራፍ 17 እዛው ጋር ይህን ቃል ኪዳን ከተቀበለ በኋላ ራሱ አብርሃም ኦሪት ዘፍጥረት ምዕራፍ 17 ቁጥር 24 ላይ አብርሃምም የቁልፊቱን ስጋ በተገረዘ ጊዜ የ99 ዓመት ሰው ነበረ ይላል። አሁን እዚህ ጋር አንድ እንድትይዙ የሚፈልገው ሀሳብ አብርሃም አስቀድሞ እግዚአብሔርን ገና ከልጅነቱ ጀምሮ ከእናቱ ማህፀን ከወጣ ጀምሮ እግዚአብሔርን የሚያውቅ ነው እንዴ? አልነበረም። ታራ የሚባል አባት ነበረው። እንግዲህ የእሱን ጣዖቶች ከተማ ላይ የሄደ የሚሸጥ ሰው ነበረ። በስተመጨረሻ በጣም ትልቅ ከሆነ አዋቂ ከሆነ በኋላ
እግዚአብሔርን ያገኘ እግዚአብሔርን ያገኘው ከዛም በኋላ በእግዚአብሔር አምኖ ካመነ በኋላ የተገረዘ ሰው ነው ማለት ነው። አብርሃም ጀማሪው። ስለዚህ መጀመሪያ ከእግዚአብሔር ወገን አልነበረም። በኋላ ላይ ግን እግዚአብሔርን ካወቀ እግዚአብሔርን ካመነ በኋላ ኢቨን እምነቱ ጽድቅ ሆኖ ከተቆጠረለት በኋላ ይሄ የግርዛት ቃል ኪዳን ከተሰጠው በኋላ እሱ ራሱ ተገርዞ ምንድን ነው ማለት ነው? አብርሃም ራሱ እግዚአብሔር ወዳጅ ነው ማለት ነው። ኦኬ አብርሃም በዚህ ትልቅ ከሆነ በኋላ ከተገረዘ የአብርሃምስ ልጅ ይስሐቅስ ምንድን ነው የሆነው የሚለውን ነገር እንይዘዋለን። ስለዚህ ምን ይላል ዘፍጥረት 21:4 ላይ አብርሃምም ልጁ ይስሐቅን እግዚአብሔር እንዳዘዘው በ8ኛው ቀን ገረዘው ይላል። አሁን ግርዛት ምንድን ነው ብያችኋለሁ። ልክኛ በአዲስ ኪዳን ጥምቀት እግዚአብሔር ልጅ እንደሚያደርገን የእግዚአብሔር ሕዝቦች እንደሚያደርገን በብሉይ ኪዳን ግርዛት ደግሞ ልክ እንደዛው ነበረ ለአይሁዳውያን። አብርሃም በአዋቂነቱ ወይም በጣም ካረጀ ከጃጀ በኋላ ነው የተገረዘው። ካመነ ሁሉ ነገር ካየ በኋላ ልጁ ይስሐቅ ግን በ8ኛው ቀን የተገረዘው ለምንድን ነው? በጣም ኢንፋንት ምንለው ለምንድን ነው ስንል በአባቱ በአብርሃም እምነት በኩል ነው የተገረዘው። የግድ ነሰሰርሊ ማመን አለብህ አልተባለም። በሰዓት እግዚአብሔርን አንተም በቀጥታ አግኝተ ኮንፌስ አድርገ እግዚአብሔር አምላክ ነው ፈጣሪ ብሎ በራሱ በቃሉ ኮንፌሽን ሰጥቶ ምስክርነት ሰጥቶ አይደለም የተገረዘው። አባቱ አስቀድሞ የማን ህዝብ ሆኗል ማለት ነው? እግዚአብሔር ወዳጅ ሆኗል። ስለዚህ በአባቱ በኩል ልጁ ይስሐቅም በቀላሉ ምን ሆነ ማለት ነው? የእግዚአብሔር ልጅ ሆነ ወይ የእግዚአብሔር ወዳጅ ሆነ፣ የእግዚአብሔር ህዝብ ሆነ። የዛ ቃል ኪዳን ምን ሆነ? በአባቱ እምነት በኩል ይስሐቅ የቃል ኪዳኑ ተካፋይ ሆነ። ቀድሞ ግርዛቱን አገኘ። ከዛ በኋላ ግን ምን ሆነ? እግዚአብሔርን በማመን ደግሞ እያደገ መጥቶ ኢቭን ለመስዋዕት ደረጃ እስከ መድረስ ድረስ ያዕቆብን እስከ መውለድ ድረስ በጣም ብዙ ታላላቅ ነገሮች የምንላቸውን ነገር በይስሐቅ በኩል ደግሞ እንመለከታለን። እነዚህ ሁሉ ነገሮች የመጡት ከምን በኋላ ነው? አስቀድሞ ከተገረዘ በኋላ። በምኑ? በልጅነቱ ወይም በጣም ህፃን ቻይልድ በምንልበት ደረጃ አይደለም፣ ኢንፋንት በምንልበት ደረጃ የቀናት ዕድሜ በነበረበት ሰዓት ላይ ሲገረዝ እንመለከታለን። ከዚህ አንጻር ልክ አብርሃም አስቀድሞ እግዚአብሔርን አውቆ አምኖ ተገርዞ ልጁ ደግሞ ይስሐቅ በአባቱ በአብርሃም እምነት እንደተገረዘ ሁሉ የክርስቲያን ቤተሰቦችም በእናትና በአባታቸው እምነት እግዚአብሔርን ያገኙታል። በምኑ በኩል? በጥምቀቱ በኩል። ከዛ በኋላ ላይ ደግሞ ምን ይሆናሉ ማለት ነው? በእምነትና በእውቀት ደግሞ እያደጉ ይመጣሉ። አስቀድሞ ጥምቀቱን ይወስዳሉ። እምነቱን እውቀቱን ደግሞ እያደጉ በመጡ ቁጥር እግዚአብሔርን በመሰሉት ደግሞ ያድጋሉ። ልክ በብሉይ ኪዳን ይስሐቅ ልክ እንደ አብርሃም በ99 ዓመት ወይንም ደግሞ ጎልማሳ በሆንክ ጊዜ ነው መገረዝ ያለብህ እንዳልተባለና በአባቱ እምነት እንደተገረዘ ሁሉ የክርስቲያን ልጆችም በህፃንነታቸው ጥምቀትን መፈጸማቸው ከእግዚአብሔር ሕግ ጋር የሚጋጨው ነው አናገኘውም። በብሉይ ኪዳንም ጥቅሶችን አሳያቸዋለሁ። እሺ ቀጠል ብዬ አብዛኛው ጊዜ ከሚጠየቁ ዋና ነጥቦች ውስጥ ምንድነው ታይፖሎጂካሊ የተቀመጠ ነገር ነው። ኦብቪየስሊ ይሄ ነገር ግን ለምንድነው ስፔሲፊካሊ በ40 እና በ80 ቀን የምታደርጉት? ሴትን በ80 ወንድም በ40 ቀን ከዛ ጋር ሊገናኙ የሚችሉ የመጽሐፍ ቅዱስ ትምህርቶች አሉ ወይ ስንል እንግዲህ እንዳያችሁ አሁንም ግርዛት የሚለው ሀሳብ በብሉይ ኪዳን የቃል ኪዳኑ ተካፋይ ወይንም ደግሞ ህዝበ እግዚአብሔር የሚያሳይን ከሆነ ኦሪት ዘሌዋውያን ምዕራፍ 12 ከቁጥር 1 ጀምሮ የተቀመጠ አንድ ሀሳብ አለ። ቤተክርስቲያን እንግዲህ በብሉይም በሐዲስም ብሉይ ኪዳንም አዲስ ኪዳን የምትቀበል ቤት ናት። ስለዚህ ስርዓቱን ከዚህኛው ወስዳ ታስቀምጥልናለች፣ የ40 እና የ80 ማለት ነው። ግን አንድ ማወቅ ያለባችሁ ቀኑ አንድ ህፃን ለምሳሌ 40 ቀን ከመድረሱ በፊት ወይም አንድ ወንድ ህፃን ወይም አንድ ሴት ህፃን 40 ቀን ከመድረሱ በፊት ከባድ የሆነ ህመም ቢገጥመው እና ደግሞ በጣም አስጊ ደረጃ በደረሰበት ህመም ውስጥ ቢገባ የግድ 40 ቀን እንዲሞላው ህፃኑ አይጠበቅም። ቀኑ ዶግማ አይደለም እላችሁ ነው። ጥምቀቱ ነው ዋናው። ከዛ አስቀድሞ ጥምቀቱን የሚወስድበት ሰፊ እድል አለው። ምንም እንኳን 40 ቀን ባይሞላውም እንኳን ይጠመቃል። ይሄ 40 የምትለዋ ቀን በሁል ጊዜ ሀፕን የምታደርግ አይደለች። ለታመሙ ህፃናት፣ ሞት አፋፍ ላይ ላሉ ህፃናት፣ በጣም ችግር ውስጥ ላሉ ህፃናት አስቀድሞ ጥምቀቱ ሊፈጸምላቸው ይችላል። ኦኬ ዳዝ ማተር ግን ይቺ 40 እና የ80 ፖይንት ላስቀምጥላችሁ ከምን አንጻር ቤተክርስቲያናችን ያ እንደምታደርግ። ኦሪት ዘሌዋውያን ምዕራፍ 12 ቁጥር 1 ጀምሮ እንደዚህ ይላል። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ወደ አዲስ ኪዳን አምጥቼ አገናኝላቸዋለሁ። ትንሽ ሰፋ ያለ ጊዜ ይወስዳል፣ ይቅርታ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ሴት ብታረግዝ ወንድ ልጅም ብትወልድ። ኦኬ ሴት ብታረግዝና ምን ብትወልድ ጋይስ? ወንድ ልጅም ብትወልድ
7 ቀን ያህል የረከሰች ናት። እንደ ህመሟ መርገም ወራት ትረክሳለች። በ8ኛው ቀን ልጁን ከስጋው ሸለፈት ምን ይበል ይላል? ይገረዝ ይላል። ለ7 ቀን ያህል ምን ያለች ናት? የረከሰች ናት ይላል። ከዛስ ከደሟ እስክትነጻ 33 ቀን ትቀመጥ፣ የመንጻቷም ቀን እስኪፈጸም ድረስ የተቀደሰ ነገር አትንካ፣ ወደ መቅደስም አትግባ ይላል። በ7ኛው ቀን ቤተ መቅደስ ትገባለች። እስከ 33 ቀን ድረስ ደግሞ የመንጻቷ ወር እስኪፈጸም ድረስ ምንም ነገር አትነካም ይላል። 33 ሲደመር 7 ለወንድ ልጅ ስንት ይመጣል ማለት ነው? 40። ከዚህ አንጻር ቤተክርስቲያን ወንድን በ40 ቀን የምታጠምቅበት አንደኛው ሪዝናችን ይሄ ነው። ቀኑ መጣርለ 40። ኦኬ ቀጠል ብለን ደግሞ ቁጥር 5 ላይ ደግሞ ሴት ልጅም ብትወልድ ይቺው እናት ሴት ልጅ ደግሞ ብትወልድ እንደ መርገሟ ወራት 2 ሳምንት ያህል የረከሰች ናት ይላል። 2 ሳምንት ማለት 14 ቀን ማለት ነው። 14 ቀን ከዛ ከደሟ እስክትነጻ ድረስ 66 ቀን ትቀመጥ ይላል። ስለዚህ 14 ሲደመር 66 ስንት ይመጣል? 80። ለምን ሲሆን? ለሴት ሲሆን ከዚህ አንጻር ሴትን በ80 ወንድም በ40 ቀን የምናጠምቅበት ምሳሌያዊ ትምህርታችን ይሄን ሆኖ እናገኘዋለን። መጽሐፈ ኩፋሌ ላይ መጽሐፈ ኩፋሌ ምዕራፍ 9 ቁጥር 4 ላይ 80 ያለው መጽሐፍ ቅዱስ ላይ ደግሞ እግዚአብሔር አምላክን አዳምን ከፈጠረው ከ40 ቀን በኋላ ወደ ኤደን ገነት እንዳስገባው ሔዋንን ከፈጠራት ከ80 ቀን በኋላ ወደ ኤደን ገነት እንዳስገባቸው እንመለከታለን። በዚህም ማስረጃ መሰረት ክርስቲያኖች የሚወልዷቸው ልጆች ወንድ ልጅ በ40 ቀኑ ከተጠመቀ በኋላ ወደ እግዚአብሔር ቤተ መቅደስ ይገባል። ልክ አዳም ከመሬት ከተገኘ ከ40 ቀን በኋላ ወደ ኤደን ገነት እንደገባ ሁሉ ያም ሕፃን በ40ኛ ቀኑ ወደ ቤተ መቅደስ ይገባል። በዚህ መሰረት ሕፃናትን በ40ና በ80 ቀን የምናጠምቃቸው ዋነኛ አስተምህሮታችን ይሄ ነው። ስለዚህ ይህንን ከያዝን በኋላ አንድ የ40 ቀንና የ80 ቀኑ ምሳሌያዊን ከኦሪት ዘሌዋውያን ካገኘን በኋላ አብርሃም ደግሞ አድጎ እግዚአብሔርን አግኝቶ እንደተጠመቀ ከተረዳን ልጁ ይስሐቅ ደግሞ በአባቱ እምነት በ8ኛው ቀን ከተገረዘ መጽሐፍ ቅዱስ ምን ያስተምራል ማለት ነው? በአጭሩ ሕፃናት ከአማኝ ልጆች ከተወለዱ አስቀድመው ጥምቀትን መውሰድ የሚችሉበት ፕሮባቢሊቲ ሰፊ ነው። ደግሞ ነውም ይቻላል። ይህንን ከያዝን በኋላ ወደ ሐዲስ ኪዳን ደግሞ እንሄዳለን። ከዚህ የተነሳ ቤተክርስቲያናችን ከአማኞች ወይም ደግሞ ክርስቲያን ከሆኑ ቤተሰቦች የሚወለዱትን ሕፃናት ምን ታደርጋለች ማለት ነው? አስቀድማ ታጠምቃለች። በኋላ ላይ ማጠቃለያ ላይ ሌላ አንዳንድ ሀሳቦችን አነሳላቸዋል። በሐዲስ ኪዳን ግን በዋነኝነት ቤተክርስቲያን እንደ መነሻ አድርጋ የምትይዛቸው የመጽሐፍ ቅዱስ ጥቅሶችንና ሲጠመቁ የታዩባቸውን ክፍሎች ደግሞ ላመልክት። ሉቃስ ወንጌል ምዕራፍ 18 ቁጥር 6 ላይ ሉቃስ ወንጌል ምዕራፍ 18 ቁጥር 6 ላይ ቁጥር 16 ላይ ምዕራፍ 18 ቁጥር 16 ላይ እንዲህ ይላል፣ ኢየሱስ ግን ሕፃናትን ወደ እሱ ጠርቶ ሕፃናትን ወደ እኔ የመጡ ዘንድ ተዋቸው፣ አትከልክሏቸውም፣ የእግዚአብሔር መንግስት እንደዚህ ላሉት ናትና ብሎ ተናግሯል። የጥምቀት ዋነኛው ፖይንት ምንድን ነው ስንል ራሱ ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ እውነት እውነት እላችኋለሁ ሰው ከውሃና ከመንፈስ ካልተወለደ በስተቀር ወደ እግዚአብሔር መንግስት ሊገባ አይችልም አለ። ስለዚህ ክሊርሊ ያስቀመጠው ጌታ ምንድን ነው? ሰው ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግስት አይገባም ካለ፣ ሕፃናትን ደግሞ ወደ እግዚአብሔር መንግስት እንዳይገቡ አትከልክሏቸው ካለ፣ ወደ እግዚአብሔር መንግስት መግቢያው መንገድ ጥምቀት ነው ካለ እና ደግሞ ሕፃናትን ወደዛ ቦታ አትከልክሏቸው የሚል ከሆነ አንተ ማነህ ሕፃናት አይጠመቁ ልትል የምትችለው? ጭራሽ እንደውም በሁለት መንገድ ይፈታል። እንደ ሕፃናት ሲባል ሕፃን መሆንም አይደለም። ሕፃናት ንጹሐን ናቸው፣ ቅዱሳን ናቸው፣ እናንተም ራሳችሁን ንጹሕ አድርጋችሁ ወደ እግዚአብሔር መንግስት ግቡ ሲል ነው ትርጉሙ። በቀጥታ ደግሞ ስንወስደው ሕፃናትን ይዞ ነው እዛ ጋር ሲናገር የነበረው። ልክ እንደዚህ ብሎ ሲናገር ደግሞ ሕፃናትም ወደ እግዚአብሔር መንግስት የመግባት ማለት ነው። ሙሉ መብት አላቸው፣ ማንም አልከለከላቸውም። ስለዚህ ተጠምቀው የእግዚአብሔር ልጅ መሆን ይችላሉ። ከፕሮቴስታንቶች ሊነሳ የሚችለውን ሀሳብ አነሳዋለሁ። ጥምቀት ለኃጢአት ስርየት ነው ትላላችሁ፣ ሕፃናት ምን ኃጢአት ኖሮባቸው ነው የሚጠመቁት የሚለውን በኋላ ላይ አነሳዋለሁ። ግን ቤተክርስቲያናችን ግን ሕፃናትን ስታጠም ከዚህ አንጻር ነው። ይሄን አያችሁ ሉቃስ 18:16 ላይ ሕፃናትን ወደ እግዚአብሔር እንዲመጡ መከልከል እንደሌለብን መጽሐፍ ቅዱስ የሚያስተምር ከሆነ እንዳይጠመቁ ወደ እግዚአብሔር ቤተ መቅደስ መጥተው ዳግም ልጅነትን እንዳያገኙ የምትከለክላቸው አንተ ማን? በደለኛ የሆነውን ሰው እንኳን አጥምቀን ወደ እግዚአብሔር መንግስት እንዲገባ ካደረግነው ንጹሐን የሆኑ ሕፃናትን የማናጠምቅበት ምክንያታችን ምንድን ነው? ምንም በደል የሌለባቸውን ሰዎች ማለት። ይሄ ጸጋ ለማንም የተከለከለ እንዳልሆነ ግልጽ ነው።
ጸጋው ለሁሉም ነው። ይህንን ደግሞ ሐዋርያት ሥራ ምዕራፍ 2 ቁጥር 39 ላይ ሐዋርያት ሥራ ምዕራፍ 2 ከቁጥር 39 ላይ የተስፋው ቃል ይላል ለእናንተና ለልጆቻችሁ ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና አላቸው። ስለዚህ የተስፋው ቃል ለአዋቂዎች ብቻ አይደለም። የተስፋው ቃል ለአዛውንቶች ብቻ አይደለም። የተስፋው ቃል ለወጣቶች ብቻ ሳይሆን የተስፋው ቃል ለእናንተም እንዲሁም ለልጆቻችሁም ነው። ስለዚህ የክርስቲያን ልጆች በእናትና አባታቸው እምነት ተጠምቀው በኋላ ላይ ደግሞ እግዚአብሔርን በመምሰል ሕይወት ቢያድጉ ይሄ መጽሐፍ ቅዱሳዊ ነው እንጂ ይህ መጽሐፍ ቅዱሳዊ የሆነ ትምህርት አይደለም። ሌላኛው መጽሐፍ ቅዱስ በግልጽ ከማያስተምራቸው ትምህርቶች ውስጥ አንደኛው ሕፃናት መጠመቅ የለባቸውም የሚለውን ትምህርት ነው። ስለዚህ አንድ ሰው እንደ ዶግማ ሕፃናት መጠመቅ የለባቸው ብሎ እንደ እምነት ይዞ የሚከራከር ከሆነ ትምህርቱን ከመጽሐፍ ቅዱስ ነሰሰርሊ ማግኘት አለበት። ፕሮቴስታንቶች እንደ እምነት ይዘውት ነው። ፔንቴኮስታሎች ሕፃናት መጠመቅ የለባቸውም ብሎ እንደ እምነት ነው የያዙት ይህንን ጉዳይ። ኦኬ እንደ እምነት ይዘው የምትናገር ከሆነ የቱ ጋር ነው መጠመቅ እንደሌለባቸው ክሊርሊ የሚያሳየው? ልክ ንስሐ ግቡ የሚለውን እምነታችን ነው መጽሐፍ ቅዱስ ላይ ክሊርሊ ያለ ንስሐ ትገባለ። ጥምቀት እምነታችን ነው ክሊርሊ ያለ ንስሐ ትገባለ። ሌሎችም ትምህርቶች አሉ እንደዚህ እንደ እምነት የምንይዛቸው በግልጽ የተጻፉ ናቸው። ሕፃናት መጠመቅ የለባቸውም ብለው የሚያስተምሩ ሰዎች መጠመቅ እንደሌለባቸው የሚያሳይ የመጽሐፍ ቅዱስ ትምህርት አላገኘን። ባይሆን በተቃራኒው ግን የተስፋው ቃል ለእኛም ለማንም ነው ለልጆቻችንም ጭምር እንደሆነ መጽሐፍ ቅዱስ ክሊርሊ ያሳያል። ሌላኛው ሐዋርያት ሥራ ምዕራፍ 16 ቁጥር 14 እስከ 15 ላይ ያለውን ሐሳብ ልንገራችሁ። ኦኬ እዚህ ጋር በጣም ልብ ብላችሁ አዳምጡ። ሐዋርያት ሥራ ምዕራፍ 16 ላይ እንዲህ ይላል፣ ከጥሩያንም ከተማ የመጣች ቀይ ሐር ሻጭ እግዚአብሔርን የምታመልክ ልድያ የሚሏት አንዲት ሴት ነበረች አለ። ጳውሎስም የሚናገረውን ታደምጥ ዘንድ ጌታ ልቧን ከፈተላት። ስለዚህ ትምህርቱን እየሰማች ያለችው ማናት? ሊዲያ ናት። ጋይስ ሊዲያ ናት። ጌታ እግዚአብሔርም ልቧን ከፈተላት። ጳውሎስ የሚያስተምረውን የሚናገረውን ነገር እየሰማች ከዛ እርሷም ከቤተሰቦቿ ጋር ከተጠመቀች በኋላ በጌታ የማምን እንደሆነ ከፈረዳችሁልኝ ወደ ቤቴ ገብታችሁ ኑሩ ብላ ለመነች። ፖይንት ያዙልኝ። ትምህርቱን የሰማችሁ ማናት? ሊዲያ። የተጠመቀችው ከነ ምኗ ነው? ከነ ቤተሰብ ውስጥ ምን አለ? እናት፣ አባት፣ ሕፃናት እኛን ሁሉ ያካትታል። በሊዲያ እምነት ቤተሰቦቿ ሁሉ ምን ሲሉ እንመለከታለን? እዚህ ጋር ሲጠመቁ እንመለከታለን። ያመነችው ማናት? እሷ ናት። ግን የተጠመቀው ሙሉ ቤተሰቡ ሆኖ ስናገኝ ይሄ ምንድን ነው ማለት ነው? በእናትና በአባትነት የክርስቲያን ልጆች መጠመቅ እንደሚችሉ እናሳያለን። በዚህ ምክንያት እንግዲህ ጳውሎስ አልከለከለም። አይ መጠመቅ የለባችሁም ቤተሰቦች ሲላት አንመለከትም። ያመነችው እሷ፣ ግን የተጠመቀችው ከነ ቤተሰቦቿ። ልክ በቆርኔሌዎስ ታሪክ የምናገኘው ይህንን እንይዛለን። ሌላኛው ጳውሎስ እንግዲህ በዚህ በአንደኛ ቆሮንቶስ ምዕራፍ 10 ላይ የተናገረው ነገር አለ። ምን ብሎ ይናገራል? እንግዲህ ከእስራኤላውያን ታሪክ ጋር አያይዞ የሚያስቀምጠው በጣም ትልቅ ትምህርት አለ። እንዲህ ይላል አንደኛ ቆሮንቶስ ምዕራፍ 10 ቁጥር 1 ጀምሮ፣ ወንድሞች ይህን ታውቁ ዘንድ እወዳለሁ። አባቶቻችን ሁሉ ከደመና በታች ነበሩ፣ ሁሉም በባህር መካከል ተሻገሩ፣ ሁሉም ሙሴን ይተባበሩ ዘንድ በደመና በባህር ተጠመቋል። ምን ሁሉም እስራኤላውያን ከግብፅ ባርነት ነፃ ሲወጡና ሲሄዱ በነበረበት ሰዓት ላይ ሕፃናቶች ነበሩ፣ እናቶች ነበሩ፣ ኦኬ ሁሉም ነበሩ። ግን ሁሉም ሙሴን ተባበሩና በደመና ምን አሉ? ተጠመቁ። ሁሉም ከግብፅ ባርነት የወጡት ሁሉ። ከዛ ውስጥ ሕፃናቶች አብረው አልፈዋል፣ አዛውንቶች አልፈዋል፣ ወጣቶች አልፈዋል። ስለዚህ ሙሴ በባህር ሲያልፉ ሌሎቹን አስቀርቶ አዋቂዎቹን ብቻ አይደለም ያሳለፈው። ከፈርዖን ባርነት ነፃ ሲወጡ የወጡት ሁሉም ናቸው። ልክ እንደዛው በእናትና በአባታቸው እምነት ከአዳማዊ ማንነት ሕፃናት ነፃ መውጣትና የክርስቶስ ልጅ መሆን ይችላሉ ማለት ነው። የክርስቶስ ልጅ መሆን ይችላሉ። ይህንን እንመለከታለን። እነዚህ እንግዲህ መጽሐፍ ቅዱስ ላይ የተዘረዘሩና የተቀመጡ ናቸው። ወደ ቤተክርስቲያን አባቶች 2-3 ማስረጃዎች ከመሄዴ አስቀድሞ ሌላ የሚነሱ ሀሳቦችን ልናገር። ጥምቀት ለኃጢአት ስርየት ነው ትላላችሁ? የስ እንዴት ጥምቀት ለኃጢአት ስርየት ነው? ኦኬ እሺ፣ ጥምቀት ለኃጢአት ስርየት ከሆነ እናንተ ደግሞ የውርስ ኃጢአትን አታምኑም፣ በአዳም በኩል የመጣውን ሲወራረስ የመጣውን ኃጢአትን አታምኑ ከሆነ በምን ምክንያት ሕፃናትን ከምን ነፃ ለማድረግ ኃጢአትን የማይሰሩ ከሆነ በምን ምክንያት ታጠምቋቸዋላችሁ? በጣም ክሊር። ሕፃናት ምንም እንኳን ኃጢአት ባይኖርባቸው ግን አዳማውያን ናቸው። ኦኬ አዳማውያን ናቸው። ያንን ደካማውን ስጋ ነው የያዙት። ስለዚህ ክርስቶሳዊ ለመሆን ምን መሆን አለባቸው ማለት ነው?
መጠመቅ ይኖርባቸዋል አዲስ ሕይወት እንዲያገኙ። ይህንንም ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ቅድም በተደጋጋሚ ሲነሳ የነበረውን ሀሳብ ላስቀምጥላችሁ። በሮሜ መልእክቱ ምዕራፍ 6 ቁጥር 3 ላይ እንደዚህ ብሎ ይናገራል። ወይስ ከኢየሱስ ክርስቶስ ጋር አንድ እንሆን ዘንድ ተጠመቅን፣ ሁላችን ከሞቱ ጋር አንድ እንሆን ዘንድ ተጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ሕፃናትን የምናጠምቃቸው አዲስ ሕይወት እንዲያገኙ ነው። ስለዚህ ጥምቀት ነሰሰርሊ ስራው ከኃጢአት ማንጻት ብቻ ሳይሆን አንድ በኃጢአት ውስጥ ተጨማልቆ ለነበረ ከኃጢአቱም ያነጸዋል። ከዛ ውጭ የጥምቀት ቤኔፊቶቹ አንደኛው ሬሚሽን ኦፍ ሲንስ፣ ኃጢአትን ነፃ ማድረግ፣ አዲስ ሕይወት መስጠት፣ ክርስቶስንም እንዲለብሱ ያደርጋል። ገላትያ ምዕራፍ 3 ከቁጥር 27 ላይ እንደዚህ ይላል። ገላትያ ምዕራፍ 3 ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስ ኢየሱስን ለብሳችኋል እና። ስለዚህ ሕፃናትን ስናጠምቃቸው ክርስቶስን እንዲለብሱ እናደርጋቸዋለን። ካልተጠመቁ በስተቀር ምንም እንኳን ኃጢአት ባይኖርባቸው ክርስቶስን ግን መልበስ አይችሉም። ክርስቶስን የሰው ልጅ መልበስ የሚችለው በጥምቀትና በጥምቀት ብቻ ነው፣ ምንም ኃጢአት ባይኖርባቸው። ደግሞ ክርስቶስን ያለበሰ ሰው ደግሞ ድኗል ማለት አንችልም። ስለዚህ ሕፃናትን የምናጠምቃቸው አንድም አዲስ ሕይወት እንዲኖራቸው ከአዳማዊ ማንነታቸው ወጥተው ክርስቶሳዊ ማንነት እንዲይዙ፣ ሁለት ክርስቶስን እንዲለብሱ፣ ሶስት ወደ ቤተክርስቲያን ህብረት፣ ወደ ኪንግደም ኦፍ ጋድ ወደዛ ህብረት እንዲጨመሩ ጭምር ነው። ወደ ቤተክርስቲያን ህብረት እንዲጨመሩ ጭምር ሕፃናትን እናጠምቃቸዋለን እና ይሄ ሊረሳ የማይገባ ነው። ሰው ፕሮቴስታንቶች ከዚህ በኋላ ኃጢአት ከሌለባቸው ለምን ታጠምቋቸዋላችሁ ካሉ ዳግም ውልደት እንዲያገኙ። መጀመሪያ ከእናትና ከአባት በስጋ ተወለዱ። ቤተክርስቲያን ደግሞ በምን ትወልዳቸዋለች? በመንፈስ ትወልዳቸውና የእግዚአብሔር ልጅ ትላቸዋለች። ከስጋ የተወለዱትን ድጋሚ ከመንፈስ እንዲወለዱ ታደርጋለች። ከዛ አንጻር ሕፃናትን እናጠምቃለን የምንለው በግልጽ ሊቀመጥ ይገባል። ሌላኛው አስቀድሞ ወንጌል መሰበክ አለበት ሕፃናት እንዲጠመቁ ተብሎ የሚነሱ ትችቶች፣ እነሱን በሊዲያ እና በአብርሃም መልሰናቸዋል። ኦልሬዲ አብርሃም ነው ቀድሞ ያመነው። ከዛ ይስሐቅ ደግሞ በአባቱ በአብርሃም እምነት ተገርዟል። ቀድማ ያመነችው ሊዲያ ናት። የተጠመቁት ቤተሰቦቿ ናቸው። ሌላኛው አንዳንድ አቢዩዝ የሚደረጉ ጥቅሶች አሉ መጽሐፍ ቅዱስ ላይ ከሕፃናት ጥምቀት ጋር ተያይዞ ማርቆስ 16:16 ምን ይላል እንግዲህ ሂዱ ወደ ፍጥረት ዓለም ሁሉ ሂዱ፣ ወንጌልም ለፍጥረት ስበኩ፣ ያመነ የተጠመቀ ይድናል በሉ፣ ያላመነ ግን ይፈረድበታል የሚል ትምህርት አለ። አክቹዋሊ ይሄ ጥቅስ የሚመለከተው ወንጌልን ሰምቶ ማመን ለሚችሉ ሰው፣ ወንጌልን ሰምቶ ማመን በሚችሉ መጽሐፍ ቅዱስ ጥቅስ ላይ ተነስተ ሕፃናት ወንጌል መስማት ስለማይችሉ አይጠመቁም ማለት አትችልም። ፍሮም ዘ ቬሪ ቢግኒንግ ለእነሱ የተነገረው ወደ እነሱ ተወስዷል። ኦኬ፣ በእነሱ መጥፎ አካሄድ የምንሄድ ከሆነ አስቀድሞ ያመነ ነው የሚለው ጥምቀት የሚመጣው በኋላ ላይ ነው የምንል ከሆነ ማቴዎስ 28:20 ላይ እኮ አስቀድሞ ጥምቀቱ ነው የሚመጣው። አስቀድሞ ጥምቀቱ ስለመጣና እዚህ ጋር ደግሞ ጥምቀቱ መፈጸም አለበት ብለው ሊያምኑ ነው ማለት ነው። ስለዚህ የመጽሐፍ ቅዱሱን አገባቡን ቴክስቱን ኮንቴክስቹዋሊ አንደርስታንድ ማድረግ ይገባል። እንደምታዩት ያ የወንጌል ክፍል በተነገረበት ሰዓት ላይ ክርስትና ገና ሀ ተብሎ መሰበክ የተጀመረበት ሰዓት ላይ የመጀመሪያው ሚኒስትሪ የሚሆነው ስበኩ ነው። ቀድሞ ክርስትና ሂስትሪ የሌላቸውን ሰዎች በ40 ቀናችሁ ተጠመቁ ማለት አትችልም። ነገር ግን የመጀመሪያ ክርስቲያኖች ናቸው ሐዋርያትም እኮ አይደል? ሐዋርያት ከዛ ሄደው ሲያስተምሩ በቀጥታ የሚያደርጉት ማስተማር ነው። የማስተማር ስራ ነው የሚሰሩት። ስለዚህ ይሰብካሉ። ሰብከው ወደ ቤተክርስቲያን ያመጣቸዋል። ወደ ቤተክርስቲያን የመጡ ታዋቂዎች ደግሞ ከነ ልጆቻቸው ይመጣሉ፣ ከነ ቤተሰቦቻቸው ይጠመቃሉ ማለት ነው። ምክንያቱም አስቀድሞ እነሱ ማመን ይኖርባቸዋል። ከአማኝ ቤተሰብ የተወለደ በእናትና በአባቱ እምነት ይጠመቃል። ከአማኝ ቤተሰብ ያልተወለደ ግን እሱም አልዳነም፣ ሕፃናትንም ማስጠመቅም አይችልም። ስለዚህ ሕፃናትን ከዚህ አንጻር እናስጠምቃለን። ከቤተክርስቲያን አስተምሮ አንጻር ይህን ከመጽሐፍ ቅዱስ አንጻር ከተመለከትን ደግሞ ከቤተክርስቲያን አባቶች አንጻር የተወሰኑ ጥቅሶችን ላሳይ። እንግዲህ አንድ ትምህርት ሲነገር አንድ ሐዋርያዊ ነው ወይ፣ ሁለት ደግሞ በቤተክርስቲያን ታሪክ ውስጥ የቤተክርስቲያን አባቶች ክሊርሊ ያስተምረውታል ወይ የሚለው ራሱን የቻለ ማስረጃ ሆኖ መቅረብ ይኖርበታል። የመጀመሪያው እንግዲህ ለሐዋርያት እጅግ በጣም የቀረበው አባት ኢራኒየስ ነው። አጌንስት ሄረሲስ ወይም ደግሞ መድፍነ መናፍቃን በተሰኘው ከ5ቱ መጽሐፎች ውስጥ በሁለተኛው መጽሐፉ በ22ኛው ቻፕተር በ4ኛው ፓራግራፍ ላይ እንደዚህ ብሎ ይናገራል። ጂሰስ ኬም ቱ ሴቭ ኦል ስሮ ሂምሰልፍ I say who through him are reborn in God, infants, children, youths and old men. ስለዚህ ክርስቶስ ሁሉንም በእያንዳንዱ እድሜ ውስጥ ያለፈው አለ። ሕፃን ሆኖ እንደ ሕፃን፣ ሕፃን ሆኖ ኢንፋንት ሆኖ ጨቅላ ሕፃን ሆኖ እንደ ጨቅላ ሕፃን፣ ሕፃን ሆኖ እንደ ሕፃን፣ አዋቂ ሆኖ እንደ አዋቂ፣ ከፍ እንደ ጎልማሳም ሆኖ የሄደው በዛ ውስጥ ሁሉንም ለማዳን ነው።
እንጂ ወደዚህ ዓለም የመጣው ጀስት አዋቂዎቹን ብቻ ለማዳን ሳይሆን ሕፃን ሆኖ ያለፈው ሕፃናትንም ለማዳን ነው። እንደ ወጣት ሆኖ የሚኖረው ወጣቶችንም ለማዳን ነው። የእግዚአብሔር ልጅ እንዲሆኑ ዳግም ልደትን እንዲያገኙ ነው ብሎ ይናገራል። ሌላ አንድ ክሊል ላድርግላችሁ። ቤተክርስቲያናችን እጅግ ጠንቃቃ ከመሆኗ የተነሳ ሕፃናትን ለማጥመቅ ሲመጡ ኮንፌስ ማድረግ አይችሉም፣ ዩጋይስ መናገር አይችሉም አይደለም። ምን ያህል ግን ይሄ ምስክርነቱ እጅግ በጣም አስፈላጊ መሆኑ ይሄ ጸሎተ ሃይማኖት እንግዲህ ትልቁ ክሪዳችን እሱን ነው። እንግዲህ አንድ ሰው ሲጠመቅ የሚናገረው እሱን አንድ አምላክ በሆነ በእግዚአብሔር አብ እናምናለን ሰማይና ምድርን በፈጠረ ይሄ ነው በቃ ትልቁ የክርስቲያኖች እምነታችን ኮንፌሽናችን እሱ ነው። እሱን መመስከር መቻል አለብን። እሱን መስክረን የምትጠመቀው ሕፃናት ያን ማድረግ እንኳን ባይችሉ ዲያቆኑ ቀኝ ጣታቸውን ይዞ ጸሎተ ሃይማኖትን ይደግማል። ያ ጸሎተ ሃይማኖትን ማለት ነው የሃይማኖት ጸሎት ሁሉን በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን ሰማይና ምድርን በፈጠረ የሚታዩና የማይታዩ ዓለም ሳይፈጠር ከእርሱ ጋር በነበረ በአንድ ልጁ በኢየሱስ ክርስቶስ እናምናለን ብሎ በሕፃኑ አንደበት ይናገራል። ይሄን ሲናገር አባቶች ቀድሞ ጥንት ላይ በጣም ጥንት ላይ እንዲህ እንዲደረግ ያስተምሩ ነበር ወይ? አዎ። ሂፖላቲየስ የሚባለው እንዲህ ብሎ ያስተምራል። አፖስቶሊክ ትራዲሽን ላይ ባፕታይዝ ፈርስት ቺልድረን ይላል። መጀመሪያ ሕፃናትን አጥምቆ ኢፍ ዴይ ካን ስፒክ ፎር ዜምሰልፍ ሌት ዴም ዱ፣ ለራሳቸው መናገር የሚችሉ ከሆነ ይናገሩ። አዘርዋይስ ሌት ዴር ፓረንት ኦር አዘር ሪሌቲቭ ስፒክ ፎር ዜም። ሲጠመቁ ራሳቸው መናገር የሚችሉ ከሆነ ታስግድ፣ ራሳቸው መናገር የሚችሉ ከሆነ ሌት ዴር ፓረንት ስፒክ ፎር ዜም፣ ቤተሰቦቻቸው ይናገሩላቸው። ቤተሰቦቻቸው መናገር ካልቻሉ ለእነሱ ቅርብ የሆነ ምን ይበል ይላል ኮንፌሽኑን መስክረው ሕፃናትን ማስጠመቅ እንችላለን ብሎ ሲናገር እንመለከት። ሌትሊ ከዛሬ 500 ዓመት ወይም ከዛሬ 100 ዓመት በፊት የመጣው ፔኔኮስታል ሕፃናትን ማጥመቅ አይችልም ሲል በምን ግራውንድ ጋይስ ኢማጅን። እንግዲህ ማርቲን ሉተር እንኳን አልተቃወመም። ሞር ዙዊንግሊያውያን ነው ይህን ነገር የሚቃወሙት። ማርቲን ሉተር እንኳን ሕፃናት ኢንፋንት ባፕቲዝምን እንኳን ሳይቃወም በቅርብ የመጡ ፔንቴኮስታሎች ምን ይላሉ ማለት ነው? ሕፃናት መጠመቅ የለባቸው። ባይብሊካሊ ፕሩፍ ሊሆን በቤተክርስቲያን አባቶች የታመነን ትምህርት ነው ይህን ነገር እንትን የሚሉት እና ወደ ቤተክርስቲያን አባቶች የገባሁት ከሕፃናት ጥምቀትም አንጻር የሚናገሩት ነገር ስላለ እሱን ለመናገር ነው እንጂ አሁን ከቤተክርስቲያን አባቶች አንጻር ብዙ ወንድሞች ሊናገሩ ይችላሉ። ግን አንድ የመጨረሻ ብቻ ነገር ልናገርና ላቁም። አንድ የመጨረሻ አባት ጄሮም ልናገርና ላቁም። ጄሮም አጌነስ ፔላጂያንስ ቡክ 3 ፓራግራፍ 19 ላይ እንደዚህ ብሎ ይናገራል። ዋን ቲንግ አይ ዊል ሴይ ኤንድ ሶ ኤንድ ማይ ዲስኮርስ አለ። አንድ ነገር ናገርና ትምህርቴን አቆማለሁ ጨርሳለሁ። ያ that you may either to give us a new creed so that after baptizing children into the name of the Father and the Son and the Holy Spirit, you may baptize them into the kingdom of heaven. If you have one baptism both for the infants and for the person of mature age, it's follow the infants also should be baptized for the remission of sin or for the likeness of the transgression of Adam. ሕፃናትን አዋቂዎችን ስታጠምቋቸው ሕፃናትን በአብ ወልድ መንፈስ ቅዱስ ማጥምቋቸው። ሁለቱንም ስታጠምቁ ሕፃናትንም ሆነ አዋቂዎችን ስታጠምቁ በተለይ ሕፃናት ይጠመቁ ስንል የሚጠመቁት በአዳም ምክንያት ከመጣው ውድቀት ነፃ እንዲሆኑ ነው ብሎ ጄሮም አጌነስ ፔላጂያንስ ቡክ 3 ፓራግራፍ 90 ላይ ያስቀምጣል። ስለዚህ ይህንን ያነሳሁት መጽሐፍ ቅዱስም የቤተክርስቲያን አባቶችም የሕፃናትን ጥምቀት ምን ያደርጉታል ነው ይደግፉታል። ስለዚህ በዚህ ልክ የተዋቀረ ነው። የ40 እና የ80 ኮንክሉድ ላድርገው ትምህርት እንድትይዙት አንድ ደቂቃ ካያችሁ በ40 እና በ80 ቀን የምናጠምቅበት ምሳሌያዊ ማስረጃችን ኦሪት ዘሌዋውያን ምዕራፍ 12 ቁጥር 1 ላይ ሴት ልጅ በ80 ወንድ ልጅ በ40 ቀን ወደ ቤተ መቅደስ እንደሚገቡ ተመልክተናል። እንዲህ ያንን አይተናል በብሉይ ኪዳን ስርዓት። በዛ ምክንያት ሕፃናት በእናታቸው እቅፍ 40 ቀን ከቆዩ በኋላ ወደ ቤተ ክርስቲያን ሄደው ወደ ቤተ መቅደሱ የሚጨመሩት በ40 ቀናቸው ይህንን የብሉይ ኪዳን መጽሐፍ ማስረጃ በማድረግ እንደሆነ ልታውቁት ይገባል። ለሴት 80 ቀን እንደሚለው መጽሐፍ ቅዱሱ ቤተክርስቲያንም ጥምቀትና ግርዛት እንግዲህ በአዲስ ኪዳን በጥምቀት የተተካ ነው እና ልክ እንደዚህ ስታጠምቅም ታደርጋለች ማለት ነው። ሴት ሕፃናትን በ80 ወንድ ሕፃናትን በ40 ቀን የምታደርግበት ማስረጃቸው ይሄ ነው። የግድ ደግሞ ለመጠመቅ እምነት ነሰሰርል ያስፈልጋል ወይ? ለነማን? አስቀድመው ከክርስቲያን ወገን ላልሆኑት አዎ ማመን በጣም ግዴታ ነው። ማምነ መጥመቅ ግዴታ ግን የክርስቲያን ቤተሰብ ለሆኑትስ
በእናትና በአባታቸው እምነት አስቀድሞ ጥምቀቱን ያገኛሉ። በኋላ ላይ ደግሞ ምኑን ያገኙታል? እምነቱን፣ እውቀቱን፣ ህይወቱን ደግሞ እያገኙት ይመጣሉ። ልክ አብርሃም መጀመሪያ አስቀድሞ ተገርዞ ነበር እንዴ? እግዚአብሔርን ኢንታይም ሲያገኘው አልተገረዘም። ማመን አለበት። ይሲ እሱ ካመነና እግዚአብሔር ህብረት ከተጨመረ በኋላ ልጁ ይስሐቅስ በተወለደ በ8ኛ ቀኑ ተገረዘ። ለምን? ኦልሬዲ ከአማኝ ቤተሰብ ስለሆነ የተወለደው የእግዚአብሔር ህዝብ ከተባለው ቃል ኪዳኑን ከተቀበለው ከአብርሃም ስለሆነ የተወለደው እንደዛ ሆነ። ያዕቆብም በዛው እንደዛው ነው የቀጠሉት። ሁሉም በቃ በ8 ቀናቸው ሲገረዙ ነው የሄዱት። ልክ እንደዛው የኦርቶዶክሳውያን ልጆች በ40 እና በ80 ቀን ገና በህፃንነታቸው ጥምቀቱን ቢወስዱ መጽሐፍ ቅዱስ ይደግፋቸዋል፣ ቤተክርስቲያን ትምህርት ይደግፋቸዋል። የኔ መጨረሻ ማጠቃለያ የፕሮቴስታንት ልጆች እንግዲህ ሰው ሳያምን አይድንም አይደለም የሚሉት፣ ነሰሰሪ ማመን አለበት አይደለም። ፕሮቴስታንት ልጆች ለምሳሌ በ15 ዓመታቸው ከመጠመቃቸው በፊት በ7 ዓመቱ በ8 ዓመቱ በ9 ዓመቱ ቢሞት ምንድነው የሚሆነው? ሳያምን። እሺ የፕሮቴስታንት ልጆች እስኪጠመቁ ድረስ ድርሻቸው ምንድን ነው? ኢአማንያን ናቸው። ለእኛ አሁን ያልዳኑ ናቸው። በእነሱ ግን ድነናል በሚለው ኮንሴፕታቸው እንሂድና ከማመናቸው በፊት የእናንተ ልጆች ምንድን ናቸው? ምንድን የሚወጣቸው? ምንድን ተስፋቸውስ? የክርስቲያን ልጆች ውስጥ በ40 እና በ80 ቀናቸው ይጠመቃሉ። አትሊስት ጥምቀቱን ያገኛሉ፣ የእግዚአብሔር ልጅ ይባላሉ። የእናንተ ምንድን ነው የሚባሉት? ምንም። ከዛ አንጻር የህፃናትን ጥምቀት በዚህ መንገድ ልንመለከተው ይገባል። ያስተማረን የመከረን አምላክ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ቃልዎት ያሰማልን። ለትሻ እግዚአብሔር ያክብርልን። በጣም ሰፋ ባለ መልኩ ጥሩ በሆነ መልኩ ነው የህፃናት ጥምቀት ላይ እንግዲህ ቢብሊካል የሆኑ ነገሮችን ሂስቶሪካል የሆኑ ነገሮችን ደግሞ የቤተክርስቲያን አባቶችን በመጥቀስ ጭምር ከዛ ባለፈ ደግሞ ሎጂካሊ አሁን ያላችሁ ታች የምትከታተሉ ፕሮቴስታንት ወንድሞቻችን እናቶቻችን አሁን የእናንተ ልጆች መጨረሻ ላይ ያነሳው ክሪቲካል የሆነ ጥያቄ ስለሆነ የእናንተ ልጆች ለምሳሌ ዛሬ ምንድን ነው የሚባሉት? ለምሳሌ በፕሮቴስታንቱ ዓለም የድነት ትምህርት የሚባል ነገር አለ። ሰው ያንን ሳይማር የድነት ትምህርት ከተማረ በኋላ አመነ የሚባለው። አንድ የፕሮቴስታንት ልጅ በ6 ዓመቱ ቢሞት በ7 ዓመቱ ቢሞት ምንድን ነው የሚሆነው? እኔ መልስ አለኝ። እስቲ እሺ መልሱን ከሆነ እየሞከርኩ ነው። ቴክሶቹን ይዛችኋል አይደል? አዎ በደንብ ይዣለሁ። መልሱ እየሞከርኩ ነው። ክሊሮኖላል ጥቅሱን ላንብበው። አዎ በደንብ የምፈልገውም እሱን ነበርና ዘሌዋውያን ምዕራፍ 12 ከቁጥር 1 ጀምሮ፣ ዘፍጥረት 17 ከ9 ጀምሮ እንዲሁም ዘፍጥረት 17 24 ላይ አለ። እንዲሁም ዘፍጥረት ምዕራፍ 21 ከቁጥር 4 ጀምሮ አለ። ሉቃስ 18 16 አለ። የሐዋርያት ሥራ ምዕራፍ 2 ያው ቁጥር 39 ላይ አለ። የተስፋው ቃል በሚለው ማለት ነው። የሐዋርያት ሥራ ምዕራፍ 16 ከቁጥር 14 ጀምሮ አለ። ያቺ ደግሞ ሊዲያ ናት። ሊዲያ ቤተሰቦቿን አብራ እንዳስጠመቀች ነው። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 1 አለ። ገላትያ 3:27 አለ። እኔ በደንብ ነው ስማር ጎበዝ ተማሪ ነኝ። ዮሐንስ ወንጌልን 3:5 ያዘው። ዮሐንስ ወንጌል 3:5 እሺ 3:5 ያ ኖት ስትይዙ አይምሯችሁ ከፈት ይላል። ለሌሎቻችሁም ወንድምና እህቶች የታች ካላችሁ ኖት ስትይዙ ሁልጊዜ ያንን ተመልሳችሁ ስታነቡት ክሊር ይሆናል እና ለዛ ነው ኖት የሚያስፈልገው። ተባረኩልን። እሺ እናመሰግናለን። ዛሬ ያው ሰፋ ያለ ሀሳብ እየተነሳ ስለሆነ ይሄ ጥምቀት በአባቶች ትምህርት የሚለውን ወይ ወደ ሌላ ቀን እናዘዋውረዋለን። ፕሮግራሙ በጣም ከመጠን በላይ እንዳይረዝም ወደ ኦልሞስት ሚድናይት ሊሆን ነው እዚህ ያ ወደዛ እናሸጋግረዋለን። አሁን ምን እናደርጋለን? ወንድማችን ዲያቆን መኳንንት ስፔሻሊ ከፕሮቴስታንቱ ዲኖሚኔሽን አንጻር ያሉ ነገሮችን የተወሰነ ነገር ያነሳና ኮመንት ላይ ብዙ ፕሮቴስታንቶች ጥያቄም እያቀረቡ ስለነበረ ገስት ላይ ላሉ ሰዎች
ለእያንዳንዳቸው አንድ ጥያቄ ጠይቃቸዋለሁ። ለምሳሌ አሁን ሁሌ የሚጠየቁ ጥያቄዎች በተለምዶ መልስ ያላገኙ ሰዎች በቀኝ በኩል ያለው ወንበዴ እንዴት ዳነ? እንደዚህ አይነት ጥያቄዎች አሉና እንደዚህ አይነት ጥያቄዎችን ደግሞ ገስት ላይ ላሉ ወንድሞችና አባቶች አቀርባለሁ። ስለዚህ አሁን ቀጣይ ወደ መኩ እንሂድና መኩ ጥምቀት ኢንክሉዲንግ ኢንፋንት። ይቅርታ ጋዲ፣ በጣም ይቅርታ። እንደ ሀሳብ ጴንጤ ወንድምና እህቶቼ የህፃናት ጥምቀትን ኦርቶዶክስን ከመጠየቅ ይልቅ እዛው ጎረቤት ሀገር ኡጋንዳ መሰረተ ክርስቶስ አለች እና መሰረተ ክርስቶስን መጠየቅ አይሻልም? ኦርቶዶክስ ጋር ከመምጣት ይልቅ ቀለል አድርጋችሁ፣ እውነቴን ነው የምናገረው፣ መሰረተ ክርስቶስ ሄዳችሁ መሰረተ ክርስቶስን ለምንድን ነው በህፃናት የምታጠምቁት ብላችሁ እነሱን መጠየቅ ቀላል እኮ ነው። በኦርቶዶክስ ጋር መምጣት አይገባችሁም። እንዲሁም ሉተራውያን ወንድሞቻችሁን እነሱን መጠየቅ የህፃናት ጥምቀትን በደንብ አድርገው ይቀበላሉ። ሁለቱም የእናንተው ጎረቤት ሀገሮች ናቸው እና መካነ ኢየሱስ ይቅርታ፣ መሰረተ ክርስቶስ አልኩኝ። መካነ ኢየሱስን በህፃናት ጥምቀት ላይ ለምን አትጠይቁም? ኦርቶዶክስ ጋር መምጣቱ ለምን አስፈለገ? ኦርቶዶክስ ጋር የሚመጣውን ለምሳሌ በስግደት ጉዳይ፣ በሌላ በምልጃ ጉዳይ ምናምን ኦርቶዶክስ ጋር ነው፣ ምንም ችግር የለም፣ መወያየትም ይቻላል። ግን እናንተው ጋር እዛው መሰረተ ክርስቶስ ነው አይደል? እዛ ሄዳችሁ መጠየቅ መካነ ኢየሱስ ይቅርታ፣ መካነ ኢየሱስ እና መሰረተ ክርስቶስ ይመሳሰሉብኛልና መካነ ኢየሱስ ሄዳችሁ መጠየቅ ስትችሉ፣ እንዲሁም ሉተራውያን ጋር አንዳንዴ አንድነን አንዳንዴ ደግሞ ደብሮናል አይነት ስለሆነ እነሱን መጠየቅ እየቻላችሁ በዚህ ጉዳይ ኦርቶዶክስ ጋር መምጣቱ ጊዜ ጉንጭ ማልፋት። እናንተ ቤት ሁላ መልስ አለ፣ እናንተ ቤት መልስ አለ። ኦርቶዶክስ ጋር መጥቶ መቀለድ ጆክ ማድረጉ ምንም ችግር የለም። የመካነ ኢየሱስ ሰው አስገባላችሁና እናወራለን፣ አለቀ። ስለዚህ ማላገጡ ምን ማለቱ ትርጉም ስለሌለው ማለት ነው። ከኦርቶዶክስ ጋር መነጋገር የሚያስፈልገው በምልጃ ጉዳይ አለቀ። ከምልጃ ውጭ ምንም የምትሉትና በስግደት ጉዳይ፣ የስግደቱን ደግሞ ትላንት መቼ ለታ በምታዩት ሁኔታ አልገባም ብለው ከዚህ በኋላ የወዲ ማኛ ቤት ድርሽ አንልም የሚሉበት ቀጠሮ ይዘው ከዛ በኋላ አንገባም ያሉበት፣ እንዲሁም ሌላ ቦታ ላይ በፍራቻ እስካሁን ያሉበት ጉዳይ ነው። ስለዚህ በምታዩት መልኩ መልስ አለ። ይኸው እዚህ የተደረደረልህ የኦርቶዶክስ ባለ ድሮን ነው ያለው፣ መልስ ያለው ወንድሞች ነው ያሉ። ስለዚህ አሁንም የምላችሁ ስለ ጥምቀት፣ ስለ ህፃናት ጥምቀት ስትፈልጉ ፕሮቴስታንት መካነ ኢየሱስን ጠይቁ፣ እንዲሁም ሉተራውያንን ጠይቁ ለማለት ነው። ሌላው ጋር ጓገጩ አያስፈልግም። ኦርቶዶክስ ጋር መጥቶ ኮመንት መጻፉ ምንም ጥቅምም ስለሌለው ራሳችሁ ቤት ጠይቁ ለማለት ፈልጌ ነው። ተባረኩልኝ። ታፕታፕ ኮፒ ሊንክ እያደረጋችሁ ትምህርቱን በ30 ደቂቃ ውስጥ እንጨርሰዋለን ብዬ አስባለሁ። እግዚአብሔር ያክብርልኝ። ኦፍኮርስ አይ ትምህርቱ ከዚህ በኋላ 30 ደቂቃ አይፈጅም። በእርግጠኝነት አንድ ቶፒክ ነው የሚቀረን። ከዛ ገስት ላይ ላሉ ወንድሞችና አባቶች ጥያቄ ነው የማቀርብላቸው። ከዛ ጥያቄ ወሬ ሲደረግና እንጨርሳለን። ትምህርት እንደ ትምህርትነቱ 30 ደቂቃ ሙሉ አይፈጅም። አኪ የሆነ ነገር ጽፈልኝ ነበር፣ 2 ደቂቃ እፈልጋለሁ ብላኝ ነበር መኩ ከመጀመሩ በፊት አልተሳሳቱ። ኖ አይ አሁን ዮኒ እንትን ሲል ይሄ መካነ ኢየሱስን መጠየቅ ይቻላል እዛው እናንተ ጋርም ይህን የህፃናት ጥምቀትን የሚያምኑ ሰዎች አሉ የሚለውን ነገር ሲያነሳ በፕሮቴስታንት ውስጥ ምን ያህል የህፃናት ጥምቀት ምን ያህል እንደሚታመን ምናልባት በ1 ደቂቃ ውስጥ የተወሰነ ነገር ልበላችሁ እያስቤ ነው እንዳላደክም። ያው ከ1 ደቂቃ በላይ አልሄድም፣ ምናልባት 2 ደቂቃ በጣም ከበዛ። በፕሮቴስታንት ታሪክ ውስጥ የህፃናት ጥምቀት እንደ ቋሚ ትምህርት ነበር። ፕሮቴስታንቲዝም ልክ ሲነሳ ዋና የፕሮቴስታንቲዝም ሼፐር የሚባሉ ቅርጹን ያበጁለት መሪዎቹ አባቶች፣ የፕሮቴስታንቲዝም አባት ተብሎ የሚጠሩ እነ ማርቲን ሉተር፣ እነ ጆን ካልቪን፣ እነ ኡልሪክ ዘዌንግሊ ሲነሱ የህፃናት ጥምቀት ቋሚ ትምህርት በሚመስል ደረጃ ነበር የሚይዙት። ምን እያልኩኝ ነው? የህፃናት ጥምቀትን የሚቃወሙ ሰዎች ሲነሱ እንደ መናፍቅ ነበር የሚያዩቸው። የህፃናት ጥምቀት በፕሮቴስታንት ውስጥ በነገራችን ላይ ፕሮቴስታንቲዝም ሲነሳ የህፃናት ጥምቀትን የሚቃወም ሰው መናፍቅ ነበረ ለነሱ። የህፃናት ጥምቀትን የሚቃወም ሰው አሁን ላይ እንደ አጋጣሚ ሆኖ የህፃናት ጥምቀትን የሚቃወሙ ፕሮቴስታንቶች እየበዙ መጥተው የተወሰነ ተጠጋግተው መቀመጥ ጀመሩ ተስማምተው እንጂ የህፃናት ጥምቀትን የሚቃወም ሰው የተወገዘ ነበር ወይም የተለየ ነበር። ህብረት እንኳን አያደርጉም።
ለምሳሌ ማርቲን ሉተር ትልቁ የክርስትና ትምህርቱ ላይ ወይም ላርጅ ካቴኪዝም ላይ ማለት ነው እንዲህ ብሎ ይናገራል። እዚህ ነጥብ ላይ ይላል ስለ ህፃናት ጥምቀት ያስተማረበት ክፍል ላይ ማለት ነው ኦፍ ኢንፋንት ባፕቲዝምስ በተሰኘ ርዕሱ ላይ እዚህ ነጥብ ላይ ዲያብሎስ በልዩ ልዩ የእምነት ክፍሎች ዓለምን ግራ ለማጋባት ወደሚጠቀምበት ጥያቄ ማለትም የህፃናት ጥምቀት እንመጣለን ይላል። አሁን ሉተር የህፃናት ጥምቀትን ስለሚቀበል ዝቅ ብሎ እዛው ጋር የህፃናት ጥምቀት ክርስቶስን ደስ የሚያሰኝ መሆኑ ይላል በራሱ በክርስቶስ ስራ በበቂ ሁኔታ ተረጋግጧል። እግዚአብሔር እንደዚህ በህፃንነታቸው የተጠመቁትን ብዙዎችን ቀድሷቸዋል፣ መንፈስ ቅዱስን ሰጥቷቸዋል ይላል። አሁን ይህንን እንዲህ ብሎ የሚናገረው ዶክተር ማርቲን ሉተር ነው፣ የፕሮቴስታንቲዝም አባት ማለት ነው። የህፃናት ጥምቀት ስህተት ነው፣ ውሸት ነው ብሎ የተነሱትን ሰዎች ምን ብሎ የገለጻቸው? ዲያብሎስ በልዩ ልዩ የእምነት ክፍሎች ዓለምን ግራ ለማጋባት የሚጠቀምበት ጥያቄ ነው። ይህ ጥያቄ ነው ያለው የህፃናት ጥምቀት ውሸት ነው የሚለው ጥያቄ፣ እንዲህ የሚነሳው ጥያቄ የዲያብሎስ ግራ ማጋቢያ ጥያቄ ነው ብሎት ነበር ያለፈው አባታቸው፣ የፕሮቴስታንቲዝም አባት ብሎ የሚጠራው ማርቲን ሉተር። ዘዊንግሊን ደግሞ ሰዱት። አሁን ዘዊንግሊ ጥምቀት አያድንም ብሎ የተነሳ የመጀመሪያው ሰው በዚህ በጣም በክፉ የተጠናወተው ሰው ብዬ የማስበው ሰው ነው ዘዊንግሊ ከታላቅ ይቅርታ ጋር በመጽሐፍ ቅዱስ በአባቶች በሁሉም ዘንድ የታመነውን ጥምቀት ለድህነት መሆኑን የካደ ሰው ነው። የመጀመሪያው ሰው በፕሮቴስታንት ውስጥ እንኳን ማለት ነው ዘዊንግሊ። ግን ምንም እንኳን ጥምቀት ለድህነት መሆኑን ቢክድ እንኳን የህፃናት ጥምቀት ላይ ስጠይቁት ግን ከመጽሐፍ ቅዱሱ ጋርም ከታሪክ ጋርም ተስማምቶ አዎ ጥምቀት ለድህነት ባይሆንም ህፃናት ግን መጠመቅ አለባቸው ነው የሚለው። ህፃናት መጠመቅ እንደውም የህፃናት ጥምቀትን የሚቃወሙትን አናባፕቲስቶችን ካታባፕቲስት ይላቸው ነበረ። እነዚህ ጸረ ጥምቀት እያለ ይናገራቸው ነበር። እና ሰሌክትድ ወርክስ ኦፍ ዘዊንግሊ ላይ እንዲህ የሚል ቃል አለ። ግዝረት በጥንቶቹ መኖሩ ይላል። ግዝረት በጥንቶቹ ማለት በአይሁዳውያን ዘንድ ማለት ነው መኖሩ በእኛ ዘንድ ካለው ጥምቀት ጋር ተመሳሳይ ነው። ያኛው ያ ግዝረት ማለት ነው ለህፃናት የተሰጠ እንደሆነ ሁሉ ጥምቀትም ለህፃናት ሊፈጸም ይገባል ይላል። ዘዊንግሊ ነው። ጆን ካልቪንንም ውሰዱት። ጆን ካልቪን የካልቪኒስቶች አባት ማለት ነው። ጆን ካልቪን እርሱም ልክ እንደዚሁ የህፃናት ጥምቀትን የሚቃወሙ ሰዎችን ይህ ጥያቄው ይህ ክርክሩ የሚነሳው ከመናፍስት እንደሆነ በማሳየት እንዲህ ይላል። ኢንስቲትዩትስ ኦፍ ክርስቲያን ሪሊጅን መጽሐፉ ላይ 4ኛው መጽሐፍ 16ኛው ምዕራፍ የመጀመሪያው ሴክሽን ላይ በዚህ ዘመን አንዳንድ ተቅበዝባዥ መናፍስት ይላል። አሁን ጆን ካልቪን ነው። በዚህ ዘመን አንዳንድ ተቅበዝባዥ መናፍስት በህፃናት ጥምቀት ምክንያት ቤተክርስቲያንን ክፉኛ አውከዋልና መረበሻቸውንም አላቋረጡምና እንዲህ ያለውን እብደታቸውን ለመግታት እዚህ ጉዳይ ላይ አጋዥ ነገር ከመጨመር መቆጠብ አልችልም ይላል። እነማን አለ? አንዳንድ ተቅበዝባዥ መናፍስት የህፃናት ጥምቀትን የሚቃወሙ። አሁን እኛ ሀገር ጴንጤ በዝቶ ነው አጋጣሚ ከፕሮቴስታንቱም የፔንቴኮስታሉ እየበዛ ስለመጣ ዶሚኔት ነገር እያደረገ ስለሆነ በቃ የህፃናት ጥምቀት የምርም በፕሮቴስታንት ውስጥ የሚካድ አስመስሎ አሳዩት እንጂ እነዚህ ሰዎች ምን እንዳሉትም አሁን ጆን ካልቪንም እንደተናገረው አንዳንድ ተቅበዝባዥ መናፍስት ነው የሚለው ፋናቲክ ስፒሪትስ አይነት ነገር በህፃናት ጥምቀት ምክንያት ቤተክርስቲያንን ክፉኛ አውከዋልና መረበሻቸውንም አላቋረጡምና እንዲህ ያለውን እብደታቸውን ይላል እንዲህ ያለውን እብደታቸውን ለመግታት እዚህ ጉዳይ ላይም አጋዥ ነገር ከመጨመር መቆጠብ አልችልም ይላል። አሁን እነዚህ ትልልቅ አሁን የጠቀስኳቸው ማርቲን ሉተር፣ ጆን ካልቪን፣ ዘዊንግሊ እነዚህ ትልልቅ የፕሮቴስታንቲዝም አባት የሚባሉ ናቸው። በዓለም አቀፍ ደረጃ የሚታወቁ ናቸው። የፕሮቴስታንቲዝም ሼፐር የሚባሉ ናቸው። ከነዚህ ከግለሰቦች ውጭ ግን በቤተ እምነት ደረጃ የወጡ የእምነት መግለጫዎች አሉ። የእምነት መግለጫ በቃ እምነታችን አቋማችን ይሄ ነው ተብሎ ይወጣ በጣም ትልልቅ በጣም የተከበሩ የእምነት መግለጫዎች ማለት ነው። ብዙዎቹ የህፃናት ጥምቀትን የሚደግፉ ናቸው። ለምሳሌ የኦግስበርጉ የእምነት መግለጫ ላይ እንዲህ የሚል ቃል አለ። ጥምቀትን በተመለከተ የእግዚአብሔር ጸጋ በጥምቀት የሚሰጥ በመሆኑ ለድህነት አስፈላጊ ነው ካለ በኋላ ስለዚህ ህፃናት መጠመቅ ይገባቸዋል ሲሉ ያስተምራሉ ማለት ያስቀምጣል። ህፃናት በጥምቀት ለእግዚአብሔር በሚቀርቡበት ጊዜ የእግዚአብሔር ጸጋ ተካፋዮች ይሆናሉ። የህፃናት ጥምቀት የማይቀበሉትንና ህፃናት ያለ ጥምቀት ይድናሉ የሚሉትን ደግሞ ዳግም አጥማቂያንን ይቃወማሉ ይላል። አሁን ጴንጤዎችን ማለት ነው። በአሁንኛው ዘመን እኔው ካልን ጴንጤዎችን ይቃወማሉ ይላል የኦግስበርጉ የእምነት መግለጫ እና ማለት የሉትራን ነው። የኦግስበርጉ የእምነት መግለጫ የሉትራን ነው። የቴትራፖሊታን የእምነት መግለጫ፣ የመጀመሪያው የሄልቬቲክ ወይም የስዊዘርላንዱ ማለት ነው የእምነት መግለጫ፣ የቤልጂኩ የእምነት መግለጫ፣ የዌስት ሚኒስተር የእምነት መግለጫ፣ እነዚህ ሁሉ የእምነት መግለጫዎች ታላላቆቹ እንደዚህ ናቸው። ሁሉም የህፃናት ጥምቀትን ይቀበላሉ። ስለዚ አሁን ቅርብ ሰዓት ላይ እየገነነ የመጣ የሐሰት ትምህርት ነው የህፃናት ጥምቀትን የመካድ ጉዳይ። ቅድም ግን ያው ማን ነው ልደት እንዳለው ነው። በቃ ጌታችን ለአዋቂዎች ብቻ ነው ወይ የመጣው ነው እንዴ? ለህፃናት አልመጣም።
ጌታ ኢየሱስ ለህፃናትም የመጣው እነዚህ ጴንጤዎች እኮ አሁን ሳያስቡት ይሄ በካልቪኒስቶቹ ዘንድ ያለው ኢየሱስ ለዓለም ሁሉ አልሞተም ለተወሰኑት ነው ለተመረጡት ነው የሞተው የሚባለው ትምህርት በእነሱ ውስጥም አለ። ክርስቶስ የሞተው ለአዋቂ ብቻ ነው ያስብላል። እንዴ ለህፃናት ሞቶላቸዋል? አልሞተላቸውም። ታዲያ ህፃናት እንዴት አድርገው ያንን የክርስቶስን የማዳን ስራ እንዴት ያገኙት? በተሰጠው በዚህ በቅዱስ ሚስጥር በኩል ካልሆነ በስተቀር በጥምቀቱ በኩል ካልሆነ በስተቀር በሚስጥራት በኩል ካልሆነ በስተቀር የአእምሮ ህሙማንንም እኮ ማንሳት እንችላለን። የአእምሮ ህሙማንስ እሺ ለምሳሌ ማመን የማይችሉ ከሆነ እነሱ አይድኑም ማለት ነው። በቃ በእነዚህ ሰዎች አስተምህሩ ኖ በሚስጥራቱ በኩል እግዚአብሔር ጸጋውን ያካፍላል። ስለዚህም እግዚአብሔር ልጆች ያደርጋቸዋል ነው። ስለዛ ክርስቶስ የመጣው ለአዋቂዎች ብቻ ሳይሆን ለህፃናትም ነው። ቆየን ቃልዮት ያሰማልን። አኪ ወንድማችን አኪ ያደረገው ምንድነው? ታች ያላችሁ ሰዎች ያስተዋላችሁ ሰዎች ኢቨን ዋናዎቹ ፕሮቴስታንት ሼፐሮች ወይ እነዚህ ማጂስትሪያል ሪፎርመርስ የሚባሉ አሉና በእነሱ ዘንድ ሁላ የህፃናት ጥምቀት ተቀባይነት እንደነበረው ኢቨን ሁላ የህፃናት ጥምቀትን የሚቃወሙ ሰዎችን አሁን በዚህ ዘመን ቢኖሩ እንደሚያወግዙ የተለያዩ ኮንፌሽኖችን አንስቶ ሲያሳየ ነበርና ያው ፕሮቴስታንቶች የእምነት ጀማሪያችሁን ብትመለከቱ መልካም ነው። የአኪ የመጨረሻ መልእክት ጠቅለልስ አደረገውና እንደዛ ነው። ሜቢ ዮኒ የምትጨምረው ነገር ካለ ደለስ ጥላንተ ካልሆነ ወደ ጥቅሱን ድገምልን ስላሉኝ ጋዲ እሱን ልንገራቸው። ጥቅሱን ከመጀመሪያው ጀምሮ ከህፃናት ጥምቀት ጀምሮ ልንገራችሁ። ዘፍጥረት 17:9 እስከ 11 ያለው፣ ዘፍጥረት 17:24ም አለ፣ ዘፍጥረት 21:4 አለ፣ ኦሪት ዘሌዋውያን ምዕራፍ 12 ቁጥር 1 አለ፣ ሉቃስ 18:16፣ የሐዋርያት ሥራ ምዕራፍ 2 ቁጥር 39፣ ሐዋርያት ሥራ ምዕራፍ 16 ቁጥር 14 እስከ 15፣ አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 1 ጀምሮ፣ ገላትያ 3:27፣ ዮሐንስ 3:5 እነዚህ ናቸው ጥቅሶቹ። ቤተሰብ ተባረኩልኝ። እሺ ዮኒዬ እናመሰግናለን። ዛሬ ያው በዋናነት የተነሱ ሀሳቦችን ጀስት ሪፍሬዝ ላድርግና ገስት ላይ ለተቀመጡ በተለይ ያው ዲያቆን መኳንንትና መምህር ኤፍሬምም ስላላወሩ ለእነሱ ጥያቄ ጠይቃቸውና እዛ ጥያቄ ላይ ሪፍሌክት አድርገው እነሱ ወደ ማጠቃለያው የምንሄድ ይሆናል ማለት ነው። ታች ያላችሁ ሰዎች ዛሬ ምንድን የተማማርነው ከተባለ ጠቅለል ባለ መልኩ ዮኒ ጋም ሌሊት ስለሆነ ኦልሞስት 2 ሰዓት ሆኖናል ትምህርቱንም ከጀመርንና ጥምቀት ለድነት ነው ወይስ አይደለም፣ ጥምቀት ጸጋን ያሰጣል ወይስ አያሰጥም የሚሉ ነገሮችን በሰፊው በመጽሐፍ ቅዱስ በደንብ ተማምረናል። በሰፊው ኢንክሉዲንግ ኢንፋንት ባፕቲዝም የህፃናት ጥምቀትንም ጨምሮና በጣም ብዙ ማስረጃዎች በወንድሞች ቀርበዋል። ብዙ ትንተናዎች፣ ብዙ ማብራሪያዎች ተሰጥተዋልና ማብራሪያ የሰጣችሁን ያስተማራችሁን ወንድሞች ሁላችሁንም ቃል ሕይወት ያሰማልን ማለት ፈልጋለሁ። ወንድማችን ዮኒንም እናመሰግናለን። 4000 ምናምን ሰው ቁጭ ብሎ የእግዚአብሔርን ቃል እንዲማር ምክንያት ስለሆንክም እናመሰግናለን። እግዚአብሔር ያክብርልን። አሁን ጥያቄዎች ጠይቃለሁ። መጀመሪያ ዲያቆን መኳንንት አንድ ጥያቄ ልጠይቅና እዛ ጥያቄ ላይ ሪፍሌክት እንድታደርግ ፈልጋለሁ። ሁሌ የሚነሳ ጥያቄ አለና ብዙ ጊዜ ኦፍኮርስ መልስ ተሰጥቶበታል፣ ግን ሁሌም አዳዲስ ሰዎች ስለሚመጡ ኮመንት ላይም ፕሮቴስታንቶች ሲጽፉ ስላየው ነውና በቀኝ በኩል ያለው ወንበዴ እዚህ ሉቃስ ወንጌል ምዕራፍ 23 ላይ ያለው ማለት ነው ጌታችን ኢየሱስ እነሆ ዛሬ ከኔ ጋር በገነት ትኖራለህ ብሎ የነገረው በቀኝ በኩል ያለው ወንበዴ ሳይጠመቅ እንዴት ዳነ? በእምነት ብቻ ነው የዳነው ብለው ጥምቀት ለድነት አይደለም የሚለውን ትምህርት ለመቃወም ያነሳሉና ይሄንን ክፍል እንዴት ነው እኛ ኦርቶዶክሳውያን የምንረዳው? ለዚህ ጥያቄ ምንድነው መልሳችን? ዲያቆን መኳንንት ወደ አንተ ልምጣ። እሺ እግዚአብሔር ይስጥልን፣ ቃሉት ያሰማልን። ሁላችሁ ዮኒም እግዚአብሔር ያክብርልን። በጣም ይሄ ሁሉ ህዝብ ተሰብስቦ መማሩ ለእኛ ትልቅ ነገር ነው በነገራችን ላይ በአንድም በሌላም እና የተነሳው ጥያቄ አለ። እውነት ለመናገር ያው ፕሮቴስታንቶች ማስረጃ እንግዲህ ብዙ አሳይቷል ብዬ ያስባለሁ። ወንድሞቼም በደንብ ነው ያሳዩት ምን ያህል እንደማያምኑት። ቅድም እውነት ለመናገር አኬ ሜንሽን አድርጎታል። በተለይ ህፃናት ጥምቀት ላይ የሚገርም የሆነ ቃል በቃል መሰረተ ክርስቶስን ያወግዛሉ። ቃል በቃል አናባፕቲስቶችን ሜንሽን አድርጎ ማለት ነው ሉተር ሜንሽን አድርጎ ያወግዛቸዋል። የህፃናት ጥምቀት የማይቀበሉትን እናወግዛቸዋለን ነው የሚለው ቃል በቃል። ይሄንን በግልጽ አውዝበርግ ኮንቬንሽን 9 ላይ በደንብ በግልጽ ነው ያስቀመጡት ማለት ነው። ዘይ ኮንደም ዘ አናባፕቲስት እና ብዙዎቹ አይቀበሉም። እና ይሄንን ለዚህ ደግሞ አሁን የተጠየቀው ጥያቄ አለ።
ምንድነው በቀኙ የተሰቀለ? ሁል ጊዜ ጥያቄ ትቀርባለች። እንዲህ በቀኙ የተሰቀለ ተቀኙት፣ አረ ይህንን ሰው አስቀምጡት እንላለን። እና ግን ምንድነው ፖይንቱ? መጀመሪያ ላይ አሁን በቀኙ የተሰቀለው በዚህ አይነት ሲቹዌሽን ውስጥ ከመጀመሪያው ይጠየቃል። ጥምቀት ወርደ ካልተጠመቅ ይባላል አይባልም። ከጀምሮ ማለት ስቃይ ላይ ያለው ለደቂቃዎችና ለመጨረሻ ሰዓት ላይ አንድ ሰው ሊሞት ላለን ሰው አይ ካልተጠመቀ ካልወረድክ አይባልም። እንደዚህ አይነት ቤተክርስቲያንም የላትም። እብር ራሱ አሁን ላይ አንድ ሰው ሚጥና ጣር ላይ ሆኖ ሊሞት ላለ ሰው ና ካልተጠመቅ እናንተን አይባልም ማለት ነው። የመጀመሪያው። ወደ ሁለተኛው ነጥብ ስንሄድ አሁን ጌታችን ኢየሱስ ክርስቶስ ጥምቀትን ሰጥቷል። በቀላሉ ኮንተር ማድረግ ይቻላል። ጥምቀት መቼ ነው የተሰጠው? ሞቶ ከመነሳቱ በፊት የሆነ ይችን ያዝ፣ ሞቶ ከመነሳቱ በፊት ነው ወይስ ደግሞ ሞቶ ከተነሳ በኋላ ነው ጥምቀትን ለድህነት አድርጎ ጌታ ኢየሱስ ክርስቶስ የሰጠው? ዛስ ፖይንት። ይሄንን ጠይቋቸው። በነገራችን ላይ ጌታ ኢየሱስ ክርስቶስ ጥምቀትን የሰጠው የጥምቀት ትርጉም ተምሯቸዋል። ጥምቀት ማለት አንድ ሰው ከክርስቶስ ጋራ ሞቶ መነሳት ነው። ከክርስቶስ ጋር ምን ማድረግ ነው? ሞቶ መነሳት ነው። ከሱ ጋር ይሞታል፣ አዲስ ማንነት ይዞ ይወጣል። ክርስቶስ በዛን ታይም ላይ ጥምቀትን አልሰጠም። ሂዱ ወደ አሕዛብ ሂዱ፣ በአብ በወልድ በመንፈስ ቅዱስ አጥምቋቸው ብሎ አልሰጠም። በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ የተጠቀሰው ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ በመጨረሻው ምዕራፉ ላይ ጌታ ኢየሱስ ክርስቶስ ሊያርግ ሲል ነው ይህንን መልእክት የሰጠው ማለት ነው። ስለዚህ ያንን ሰው ማለትም ጌታ ኢየሱስ ክርስቶስ ከመስጠቱ በፊት ይህንን ጥምቀት ከመስጠቱ በፊት ሞቶ ከመነሳቱ በፊት ስለሆነ ይሄ ሰው አይጠየቅም ማለት ነው። አይጠየቅም። ካልተጠመቅ አይባል። ሌላ እስቲ ነጥብ በዚሁ ላይ ራሱ ላንሳና ያለ መንፈስ ቅዱስ መዳን ይቻላል ማለት ያለ መንፈስ ቅዱስ መዳን ይቻላል ይሆን? አንድ ሰው ካለ ጌታ ኢየሱስ ክርስቶስ መቼ ነው መንፈስ ቅዱስ እንኳን ለቤተ ክርስቲያን የላከው ብለን ብንጠይቅ ለቤተ ክርስቲያን መቼ አርጎ ካረገ በኋላ የቤተ ክርስቲያን ውልደት ነው የተደረገ። በዓለ ሃምሳ ላይ መንፈስ ቅዱስን ያን የላከው። ስለዚህ ይህ ሰው ቀኝ የተሰቀለው መንፈስ ቅዱስን አልተቀበለም፣ ለዚህ እንዴት ዳነ ልንል ነው? ያለ መንፈስ ኖ ኤክሰፕሽናል ዌዮች አሉ ማለት ነው። ኤክሰፕሽናል ብለን የምናስቀምጣቸው አሉ። አሁን ላይ ራሱ በቤተ ክርስቲያን ውስጥ ማለት ነው በእኛ አስተምህሮ ምንድነው ማንሳት ያለብን? ኤክሰፕሽናሎች ሊኖሩ ይችላሉ። አንድ ሰው አመነ፣ ለምሳሌ አመነ፣ ወዲያው ባመነ ቅጽበት ሜይ ቢ መስዋዕት ሊሆን ይችላል። በነገራችን ላይ የድሮ ነገስታት ምን ያደርጋሉ መሰለ? ለምሳሌ ቅዱስ ጊዮርጊስ በተሰየፈ ጊዜ፣ በጣም መከራ በተቀበለ ጊዜ፣ በጣም ቅዱሳን በሚቀበሉበት ሰዓት ላይ ሰዎቹ ያንን አይቶ ተአምራትን አይቶ ወዲያው ያምናሉ። ሲያምኑ እንዴት ነው የምታምኑት ብሎ ወዲያው ነው በሴፍ እንትን የሚያደርጓቸው መስዋዕት የሚያደርጋቸው፣ ከዛ ይገላቸዋል። እነዛ ሰዎች አይ አሁን አልዳናችሁ ቤተክርስቲያን ትላለች አትልም። ሰማዕት ናቸው፣ ስለ ክርስቶስ የሞቱ ናቸው። አልተጠመቁም፣ ስለዚህ ጥምቀቱ ነው አትልም። ትምህርቱ እንደ ትምህርት አንድ ሰው ተጠምቆ መዳን አለበት፣ አምኖ ይጠመቃል፣ ይድናል። ይሄ ትምህርት ነው፣ አስተምህሮ ነው። ኤክሰፕሽናል ወዮች እንደዚህ አይነት ነገር ቢመጡ ያድናል ብሎ እምነቱን እኮ ተቀብሎታል፣ አምኖታል። ግን ሁኔታዎችና ጊዜ ስለወሰነው እኛ እዚህ ጋር አንፈርድም። ጌታ ኢየሱስ ክርስቶስ ድህነትን ይሰጣቸዋል። ለምን? እምነታቸው በልባቸው ስላለ። በቀኝ በኩል የተሰቀለን በተደጋጋሚ እንደዚህ ስታነሱ እና ብዙ ጊዜ ማለት እንደዚህ በቃ ካሁን በኋላ አቁሙን። እንደዚህ አይጠየቅም። ያ የተሰቀለው በቀኙ የተሰቀለው በዛ አይነት ሲቹዌሽን ላይ ባለው ሰዓት ላይ፣ ሁለተኛው ደግሞ ጌታ ኢየሱስ ክርስቶስም ጥምቀትን ባልሰጠበት ሰዓት ላይ መንፈስ ቅዱስ ባልወረደበት ሰዓት ላይ አይጠየቅም ማለት ነው። እና ይቆየን። ሜይ ቢ ቃልት መጠየቅ ትችላለህ። ቃልት ያሰማልን ይሁን እያልኩ ዲያቆን መኩ በጣም ጥሩ አድርገን ያብራራው። ባጭሩ ምንድነው ዲያቆን መኩ ያለን ለታች ያላችሁ ሰዎች ጥምቀት ማለት ቀደም ወንድሞች እንዳብራሩት ከክርስቶስ ኢየሱስ ሞትና ትንሣኤ ጋር መተባበር ነው። ስርዓቱ ራሱ ይሄ ስርዓት ራሱ ኢፌክቲቭ የሆነው ጌታችን ኢየሱስ ሞት እንድል አድርጎ ከተነሳ በኋላ ነው። ስለዚህ በቀኝ በኩል የተሰቀለው ወንበዴ
ስለሱ ስናወራ ጥምቀት ስርዓቱ ራሱ በጊዜው አልተሰጠም። ከዛ ባለፈ ደግሞ ኤክሴፕሽናሊ እንደዚህ የሞት አፋፍ ላይ ያሉ ሰዎችን እንደው ከመስቀል ላይ ወርደ ከሆነ ነገር ውስጥ ወጥተህ ካልተጠመቅ አትልም ቤተክርስቲያን። ኦኬ ኤክሴፕሽናል ኬዞች አሉ። ከዚህ አንጻሩ ነገሩን የምንረዳው ለማለት ያክል ነው። መምህር ኤፍሬም መጨረሻ ላይ ባጠቃልሉ ይሻላል መሰለኝ። አባትም ስለሆኑ መጨረሻ ላይ ጠቅለል አድርጎ ሀሳቡን የሚሉትንም ነገር ብለው ቢያጠቃልሉ መልካም ይመስለኛል። እሺ ዮሐዴ አለ አለው አንድ ደግሞ ሌላ የሚነሳ ሀሳብ አንደኛ ቆሮንቶስ ይቅርታ ስልክ ገብቶብኝ ነበር። ይሰማል ይሰማል ተመልሰን መጥቻለሁ መሰለኝ እና 17 ላይ ብዙ ጊዜ ያው ጥምቀት ለድነት አይደለም ብዙም አስፈላጊ አይደለም ለማለት ሐዋርያው ቅዱስ ጳውሎስ የተናገረውን አንድ ቃል ይናገራሉ። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 17 ላይ ክርስቶስ ላጠምቅ አላከኝም ወንጌል ልሰብክ እንጂ ብሎ ቅዱስ ጳውሎስ ተናግረዋልና ይህንን ነገር እስቲ ከክፍሉ አንጻር ኮንቴክስቱን ጠብቀን እንዴት ነው የምንረዳው? ክፍሉስ የሚለው የምር ጥምቀት አስፈላጊ አይደለም እያለ ነው ወይ ቅዱስ ጳውሎስ የሚለውን ነገር ዮሐዴ ሀሳብ ስጥበት። ኦኬ እሺ፣ ሁላችሁንም ቃል ያሰማልን። ያው በአጭሩ እንትን ለማለት ብዙ ጊዜ አውዱን ያላነበቡ ሰዎች ስለሆነ ይችን ክፍል ዝም ብለው የሚጠቅሷት በአጭሩ ክፍሉን ብቻ ካነበበ ሰው ራሱ ሊመልሰው ራሱ የሚችል ሀሳብ ነው። እንደውም ሰው ምን ያክል ጥምቀት ድህነትን እንደሚሰጥ ወይም ደግሞ ጥምቀት ራሱ ለድህነት መሆኑ የሚናገር ክፍል እንደሆነ የሚረዳበት ክፍል ነው። አንደኛ ቆሮንቶስ ምዕራፍ 17 ከመድረሳችን በፊት ከላይ ጀምረን ከ13 ጀምሮ ማንበብ የግድ ያስፈልጋል። ማለት አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 13 ምን ብሎ ይጀምራል? ክርስቶስ ተከፍሏልን? ጳውሎስ ስለ እናንተ ተሰቀለን? ወይስ በጳውሎስ ስም ተጠመቃችሁን? ብሎ ነው የሚጀምረው። ይሄን ያላቸው ከምን አንጻር ነው? አስቀድሞ ቁጥር 12 ላይ በቆሮንቶስ ክርስቲያኖች መካከል መከፋፈል ተጀመረ። መከፋፈል ተጀመረ። እኔ የጳውሎስ ነኝ፣ እኔ የኬፋ ነኝ፣ እኔ አጵሎስ ነኝ እያሉ መከፋፈል ጀመሩ። ኦኬ። ስለዚህ ሐዋርያው ቅዱስ ጳውሎስ ምን አለ? ይህንም አንዳንዶቹ የጳውሎስ አንዳንዶቹ የኬፋ እኔ ደግሞ የአጵሎስ ነኝ ማለት ሲጀምሩ እንዴት የጳውሎስ ትላላችሁ? እንዴት የአጵሎስ ትላላችሁ? እንዴት የኬፋ ነን ትላላችሁ? ይልና ምክንያቱም ክርስቶስ ተከፍሏል ወይ? አልተከፈለም። ጳውሎስ ስለ እናንተ ተሰቅሏል ወይ ይላል። ኦኬ የጳውሎስ ነኝ ስትሉ ጳውሎስ ስለ እናንተ ተሰቅሎላችኋል? አልተሰቀለም። ስለዚህ የጳውሎስ ልትሆኑ አትችሉም ነው የሐዋርያው ቅዱስ ጳውሎስ ሐሳብ አይደል? እንዴት የጳውሎስ ነኝ ትላላችሁ? የኬፋ ነኝ የሚሉት እንዴት የኬፋ ነኝ ትላላችሁ? ኬፋ ስለ እናንተ ተሰቅሏል? አልተሰቀለም ነው መልሱ። ጳውሎስ ስለ እናንተ ተሰቅሏል? አልተሰቀለም። ከዛ ሐዋርያው ቅዱስ ጳውሎስ ቀጥሎ ምን ይላል? ወይስ በጳውሎስ ስም ተጠመቃችሁን ይላል። ኦኬ በጳውሎስ ስምስ ተጠምቃችኋል? አይደለም፣ በክርስቶስ ኢየሱስ ስም ነው የተጠመቅነው። ለምን? የክርስቶስ ልንሆን በክርስቶስ ስም ወይም ደግሞ በክርስቶስ የምንጠመቀው ጥምቀት የክርስቶስ የሚያደርገን ነው። ስለዚህ በክርስቶስ ስም ሶሪ ተመልሻለሁ። ያ ኦኬ። ስለዚህ ሐዋርያ ቅዱስ ጳውሎስ ምን አለ? በእኔ ስም አልተጠመቃችሁም። በእኔ ስም ብትጠመቁ አዎ የእኔ ትሆኑ ነበር። ጥምቀቱ ግን በክርስቶስ። ስለዚህ የክርስቶስ ናችሁ ነው። ክርስቶስ ነው ለእናንተ የተሰቀለው አደለ? ቀደም ምን ብለን ነበረ? ሮሜ ምዕራፍ 6 ከክርስቶስ ሞት፣ ከክርስቶስ ስቅለት፣ ከክርስቶስ ትንሣኤ ጋር አንድ የምንሆኑ በጥምቀት ነው ብሏል አደለ ሐዋርያ ቅዱስ ጳውሎስ። ስለዚህ ክርስቶስ ለእናንተ ነው የተሰቀለው። ክርስቶስ ነው ለእናንተ የተሰቀለው። ስለዚህ በክርስቶስም ነው የምትጠመቁት። ከክርስቶስ ጋር ነው አንድ የምትሆኑት። ስለዚህ የማናችሁ ነው? የክርስቶስ ናችሁ። በጥምቀት የክርስቶስ ነው የምትሆኑት። ልክ ማቴዎስ ወንጌል ምዕራፍ 28 ከቁጥር 19 ላይ በግልጽ ክርስቶስ ምን አለ ለሐዋርያቶቹ ሲያዛቸው? እመለሳለሁ ወደዚህ ክፍል። ማቴዎስ 28 19 ላይ በግልጽ ሲናገር እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው አለ ደቀ መዛሙርት አድርጓቸው ይላል። ደቀ መዝሙር ማለት የክርስቶስ መሆን ማለት ነው። ይህ በተለያዩ የመጽሐፍ ቅዱስ ክፍሎች የኔ ደቀ መዝሙር ለመሆን የሚፈልግ ብሎ ማቴዎስ ወንጌል የሚገልጸውን፣ ሉቃስ ደግሞ የእኔ ሊሆን የሚወድ ቢኖር ኦኬ መስቀሉን ተሸክሞ ይከተለኛል። ደቀ መዝሙር የክርስቶስ መሆን ማለት ነው። ስለዚህ በምን እያጠመቃችሁ ደቀ መዛሙርት ያድርጓቸው እንዳለ
በእኔ ስም ወይም በጳውሎስ ስም ተጠመቃችሁን ብሎ ሲናገር የተጠመቃችሁት በእኔ እስካልሆነ ድረስ እኔ ለእናንተ እስካልተሰቀልኩኝ ድረስ የእኔ ልትሆኑ አትችሉም ብሎ ሐዋርያ ቅዱስ ጳውሎስ ተናገረና ዝቅ ብሎ ምን አለ? 14 ላይ በስሜ እንደተጠመቃችሁ ማንም እንዳይል። ኦኬ፣ በጳውሎስ ስም ተጠመቅን ማንም እንዳይል ከቀርስጶስ እና ከጋይዮስ በቀር ከእናንተ አንድ እንኳን ስላላጠመቁ እግዚአብሔርን አመሰግናለሁ። አሁን በጣም ብዙ ሰው አሁን እኮ ባይዘው ባጠመቋቸው ሰዎች ምክንያት እኮ አሁን ጳውሎስ አጠመቃ ኬፋ ሲያጠምቃቸው ያጠመቀን እሱ ነው ስለዚህ እሱ ነን የሚል ሐሳብ ይዘው ነው እንደዛ የተከፋፈሉ። ስለዚህ ሐዋርያ ቅዱስ ጳውሎስ ምን አለ? እኔ ከቀርስጶስ እና ከጋይዮስ በስተቀር ሌላ እንኳን አላጠመቅኩም፣ ስላላጠመቅኩ እግዚአብሔርን አመሰግናለሁ። ብዙ አጥምቄ ቢሆን ብዙዎቹ የጳውሎስ ነን ብለው እንትን የተሳሳተ መረዳት ውስጥ በገቡ ነበር ማለት። ስለዚህ ብዙ ሰው ባለማጥመቄ እግዚአብሔርን አመሰግናለሁ ይልና የእስጢፋኖስንም ቤተሰቦች ደግሞ አጥምቄያለሁ፣ ጨምሬ ሌላ አጥምቄ እንደሆነ አላውቅም ይላል። ስለዚህ ሌላ ብዙ አጥምቄ እንደሆነ አላውቅም ሐዋርያ ቅዱስ ጳውሎስ ጥቂት ነው ያጠመቅኩት ማለት ጥቂት ነው ያጠመቅኩት። ስለዚህ ብዙ ባለማጥመቅ እግዚአብሔርን አመሰግናለሁ ካለ በኋላ ለማጥመቅ ክርስቶስ አላከኝምና ወንጌልን ልሰብክ እንጂ የክርስቶስ መስቀል ከንቱ እንዳይሆን በቃል ጥበብ አይደለም ብሎ ሐዋርያ ቅዱስ ጳውሎስ ይናገራል። ስለዚህ ይህችን ፓርት ነው የሚይዟል። ለማጥመቅ ክርስቶስ አላከኝምና ወንጌልን ልሰብክ እንጂ ብሎ ሲናገር፣ ስለዚህ አይ ጥምቀት ባያስፈልግ ነው፣ ጥምቀት መሰረታዊ ባይሆን ነው። ሐዋርያ ቅዱስ ጳውሎስ እኮ ከላይ የክርስቶስ ናችሁ፣ በክርስቶስ ስም ነው የተጠመቃችሁት፣ በእኔ ስም አይደለም፣ ከክርስቶስ ጋር አንድ ለመሆን ነው የተጠመቃችሁት ብሎ ከተናገረ በኋላ ብዙዎች አለማጥመቄ ኦኬ ምን አድርጎኝ እግዚአብሔርን አመሰግናለሁ። ምክንያቱም ብዙዎቹ እኔ አጥምቄያቸው ቢሆን የጳውሎስ ነን እያሉ በተናገሩ ነበር። ብዙ ባለማጥመቄ ግን እግዚአብሔርን አመሰግናለሁ። የእኔ ዋና ዓላማ ወይም ደግሞ የተላኩበት ዋና ዓላማ ምንድን ነው? ወንጌልን እንድሰብክ ነው። ባይዘው ትልቁ ዓላማ ሰውን ማሳመን ነው። ከዛ በኋላ ማጥመቅ ባይዘው ክህነት ነው የሚያስፈልግ፣ ወይም ደግሞ ካህናት የሆኑ ከሱ ስር ያሉ ያጠምቃሉ። ኦኬ የክህነት ስልጣን ካለው ያጠምቃል። ሰው ግን ማሳመን ትልቁ ኃላፊነት ነው። ለዛን ሐዋርያ ቅዱስ ጳውሎስ ክርስቶስ ላጠምቅ አላከኝም ወንጌል ልሰብክ ሲል ለማሳመን ያለውን ኃላፊነት ታላቁን ኃላፊነት እኔ አገለግላለሁ። ካሳመነ በኋላ ሐዋርያ ቅዱስ ጳውሎስ እንዲያጠምቁ ለካህናት ሰጥቶ ነበር የሚሄደው። ከዛ አንጻር የተነገረ እንጂ በጭራሽ ጥምቀት ለድህነት አያስፈልግም ሊል አይችልም። ምክንያቱ ሐዋርያ ቅዱስ ጳውሎስ ራሱ የዳነው በጥምቀት ስለሆነ ራሱ የዳነበትን ጥምቀት ለድህነት አይደለም ሊል ይችላል። ራሱ የዳነው እኮ በጥምቀት ነው። ሐዋርያ ሥራ ምዕራፍ 22 ከቁጥር 16 እችን ብቻ ተናግሬ ሰዓት ለመቆጠብ ወደ ሌሎች ወንድሞች እንሄዳለን። ሐዋርያ ሥራ ምዕራፍ 22 ከቁጥር 8 ጀምሮ ክርስቶስ እንግዲህ ሐዋርያ ቅዱስ ጳውሎስን የጠራው ያገኘው ክርስቶስ ራሱ ነው። ኦኬ ምን ላድርግ ብሎ ክርስቶስን የጠየቀው ሐዋርያ ቅዱስ ጳውሎስ ቀጥታ በክርስቶስ ያመነ በክርስቶስ ትምህርት የተገለጠለት ታላቅ አባት ነው። ክርስቶስን ማግኘቱና ኦኬ ከክርስቶስ ጋር ተገናኝቶ መገለጡ ግን የኃጢአት ስርየትን መዳንን አላስገኘለት። ይህንን ያገኘው መቼ ነው? ምን ላድርግ ብሎ ክርስቶስን ሲጠይቀው ወደ ደማስቆ ሂደ ሐናንያ የሚባል ሰው ታገኛለህ። ኦኬ አመነ። ስለዚህ ትልቁ ኃላፊነት ክህነት ያለው ሰው ጋር ሄዶ መጠመቅ ነው። ኦኬ ልክ ሐዋርያ ቅዱስ ጳውሎስ እንዳለ ያሳምናል ሐዋርያ ቅዱስ ጳውሎስ። ከዛ በኋላ ካህናት ያጠምቃሉ። ልክ ጌታችን ሐዋርያ ቅዱስ ጳውሎስን አሳመነው። ከዛ ግን ወዴት ነው የሚልከው? ወደ ካህን ወደ ሐናንያ ማለት ዘንድ ቁጥር 16 ላይ ምን ይላል? አምኖ ከተመለሰ በኋላ ሐናንያ ምን ይለዋል? አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራህ ተጠመቅ፣ ከኃጢአትህም ታጠብ ይላል። ሐዋርያ ቅዱስ ጳውሎስ ከኃጢአቱ የታጠበው ተነስቶ ሲጠመቅ ነው ማለት። ሳይጠመቅ በፊት የኃጢአት ስርየት አላገኘም። ስለዚህ ምን አለው ሐናንያ? ተነሳ ስሙን እየጠራህ ተጠመቅ፣ ከኃጢአትህም ታጠባል። ስለዚህ ጳውሎስ የኃጢአት ስርየትን ያገኘበት እንደው አስፈላጊ አይደለም፣ ለድህነት አስፈላጊ አይደለም ጥምቀት ብሎ በጭራሽ ሊናገር አይችልም። ወስብሐት ለእግዚአብሔር። ዜሪያ ክብርልን ዮሐዴ ቃሌው ያሰማልን። ብሮስኪ በጣም ጥሩ አድርገን የመለስከው ሀሳቡ ግልጽ ነው። እዛ ክፍል ላይ ከአገልግሎት አንጻር ስለሆነ ነው። ዮኒ የምትለው ነገር ካለ ወደ አንተ ልምጣና አንተ ከተናገርክ በኋላ መምህር ኤፍሬም የተነሱ ሀሳቦችን አንስተው አጠር አድርጉት። ምክንያቱም ሰዓት አንፈጅም ብለኝ አልፏል ራሱ።
ያ 30 ያ ደቂቃ እኔ እንኳን እንዳልኩ በተቻለ መጠን ብዙ ነገር እንደውም ብዙ ቶፒኮችን ያው ቅድም እንዳልኩም በጣም ብዙ ቶፒኮችን እንደውም ቀናንሼ ነው እዚህ ላይ ራሱ የደረስ ነውና ተባረክ። 3 ሰዓት ተጠቅመናል። ያ ያ ስለዚህ የማቴዎስ ወንጌል ምዕራፍ 28 ቁጥር 19 አጠር አድርገው በ5 ደቂቃ ውስጥ ቢጨርሱልኝ ደስ ይለኛል። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 17 አለ። እንዲሁም ቁጥር 1 ከ13 እስከ 17 ይቅርታ። ማቴዎስ 28 ቀደም ብየዋለሁ 19 አለ። የሐዋርያት ሥራ ምዕራፍ 22 ቁጥር 8 ጀምሮ እኔ ያለው ይሄ ነው። እንግዲህ ተባረኩልኝ። እሺ ዮኒዬ እናመሰግናለን። እግዚአብሔር ያክብርልን። እሺ መምህር ኤፍሬም ካሉ ያው ዮኒ ጋም ስለመሸ በቃ የመጨረሻውን ሐሳብ አሁን 11 ሰዓት 5 ደቂቃ ይወሰዱና በቃ እናጠቃለው ላይቭን። ዮኒም ስለደከመው ሰሞኑንም ተከታታይ ማታ ማታ እየገባ ስለሆነ ያጠቃሉልን አባታችን። እሺ በጣም ግሩም ወንድሞች፣ ቃለ ሕይወት ያሰማልን። ወንድም ዮኒ ቁጭ ብለህ ስለምትማር እናመሰግናለን። የቀጣይ ቀን ሰው ይበለን። በጣም ጥሩ ትምህርት ነበረ። መልካም ጊዜ። አልሰሙኝ መምህር ሜቢ ቢያጠቃሉ 1-5 ደቂቃ ወስደው ነበር። ዮኒም እንደዛ ነበር ያለው መምህር ኤፍሬም። አይ ሰዓቱም ስለሄደ ትምህርቱም ተገልጿል። ነገ ሐሳብ ሰጣል። በዛሬው ይበቃል ሰዓት። እሺ በቃ እንደዛ ከሆነ መልካም። ሁላችሁም ወንድሞች ቃለ ሕይወት ያሰማልን። ዮኒ ሜቢ ለማሰረጊያ ያክል በቃ አንድ መዝሙር ሜቢ አንተ ያስተዋልከውንም ነገር የምትለው ካለ ካልሆነ ደግሞ አንድ መዝሙር ክፈትና በቃ በመዝሙር እናሳርገው ፕሮግራሙን። ያ ደስ እንዳ እኔ ምንድነው እግዚአብሔር ይባርካችሁ። በመጀመሪያ ደረጃ ጥምቀት የማያድን ከሆነ ለምን ይጠመቃሉ? ትልቁ ጥያቄ ነው። ጥምቀት የማያስፈልግ ከሆነ ሕፃን ሆንክ አዋቂ ሆንክ ምን ያስፈልጋል? ድኛለሁ ላለ ሰው ጥምቀትም ሆነ ሌላ ነገሩ ኤክስትራ። ስለዚህ ላልዳንን ሰዎች እንጂ ጥምቀቱም ቅዱስ ቁርባኑም ለዳነ ሰው ምንም የሚያስፈልገው ነገር የለም እና ለምን እንደሚያደርጉት ራሱ ግራ ይገባኛል። ትርፍ ነገር ነው። እነሱ እንደ ትርፍ ነገር የሚታይ አድርገው ነበር እና ከመዳን ጋር የተያያዘ በመሆኑ ትላንትም ዛሬም በደንብ አድርጌ እያዳመጥኩኝ እየተማርኩ ነበር እና ካያችሁ እኔ ካለሁበት ላይ እዛ ቁጭ በምልበት ሰዓት የፈረደበት ድርሳንና ገድል ይነበባል። ቁጭ ብለን እዛ እየተሳሳቅን ስለሱ አውርተን ነው የምንሄደው እንጂ ወንጌልን ቁጭ አድርጎ መማርን የትም ቤት ብትሄዱ አታመጡ። ሁልጊዜ ብታዩን ዛሬ ስንማር፣ ትላንትም ስንማር፣ ከዛ በፊትም ስንማር፣ ከትላንት ወዲያም ካያችሁ ትምህርታዊ ነገር ትምህርቶች እንጂ ፎከስ የተደረገው ሞር እንደዚህ ናቸው የሚለው ላይ ስላልሆነ ትምህርቱ እየገባኝ 3 ቀን ባልሞላው ጊዜ ውስጥ ትልልቅ የወንጌልን ትልቅ የተባሉትን ወንጌላት እየተማርኩ ነው እና እጅግ በዛ ደስ ብሎኛል። እንዳልኳችሁ እዛ በነበረው አሁንም ሄዳችሁ ማየት ትችላላችሁ። ወንጌል ሳይሆን ድርሳንና ገድል የሆነ ይጠቀሳል። ከሱ ይሳሳቃሉ። ሲሰዳደብ ሲሾፍ ቪዲዮ ሲታይ ይዋላል። ወንጌል የሚባል የለም። አለቀ። ይሄን ያለው። ስለዚህ እሱን ነው። እግዚአብሔር ይባርካችሁ። በማስረጃ አርጋችሁ በመጽሐፍ ቅዱስ አርጋችሁ ስላደርጋችሁልኝ እግዚአብሔር በጣም አመሰግናለሁ። ነገና ከነገ ወዲያ አርፈን መልሰን ብንገናኝ ጥሩ ነው ብዬ አስባለሁ። ለእናንተም ለእኔም ጊዜ እንትን ስለሚል ወደ መዝሙር ልሄድና እናንተ የፈቀዳችሁትን መዝሙር አድርጌ ዮኒ አቤት። ነገ ከሌለህስ በዚያው 1 ደቂቃ የሚሆን አንድ ጥቆማ ልስጥና ፈያታዊ ዘይማንን በተመለከተ ቅድም መኩ በደንብ ብሎታል። በእርግጥ በዋናነት ግን ለዘመናት በፕሮቴስታንቱ ዓለም የሚነሳ ጥያቄ ስለሆነ አንድ መረጃ መጨመር ፈልጌ ነው። በዘመነ ሐዲስ በሕይወተ ሥጋ ላለነው ጌታ ጥምቀትን ሲሰጥ በዘመነ ብሉይ ሥጋቸው በመቃብር ነፍሳቸው በሲኦል ሊኖሩ ለነበሩት ሰዎች በየትኛው ጥምቀት ነው ወደ ገነት የመለሳቸው? ይሄ ጥያቄ ለፕሮቴስታንት ምክንያቱም ከክርስቶስ ጋር መተባበር ያልቻለ ከክርስቶስ ጋር አይኖርም። ከክርስቶስ ጋር ለመኖር ከክርስቶስ ጋር በጥምቀት መተባበር ደግሞ ግድ ከሆነ በዘመነ ብሉይ የነበሩት ሰዎች በየትኛው ጥምቀት ነው ክርስቶስ ጋር ህብረት ያደረጉት ነው? ለዚህ መልስ ያላት የኛ ቤተክርስቲያን ብቻ ናት። የማነ እድየ መጠውክወሙ ወኮነቶሙ ጥምቀተ ቀኝ እጄን አሳየዋቸው እሷም ጥምቀት ሆነቻቸው ብላ የኛ ቤተክርስቲያን ታስተምራለች። እያልሁ ያለሁት
ፈያታዊ ዘየማን በዘመነ ብሉይ እንደነበሩት አበው ቅጽበታዊ ድህነት ተፈጽሞለት መንግስተ ሰማያት ገባ ስለተባለ እኛም እንደዚያ ነው መግባት ያለብን ወይም ገነት ምንገባው እሱ በሄደበት ጎዳና ነው ብሎ መናገር እንደ ፈያታዊ ዘየማን መዳን የሚፈልግ ሰው ፈያታዊ ዘየማን ምንድነው? አንድ አባት እንዲያው አንድ ነገር ገርሞኝ ነው። በአህያ ተጭኖ የሆሳዕና ቀን ጌታ ዛሬ በአህያ ተጭኖ የገባበት ቀን ነው ወደ ኢየሩሳሌም ብሎ በአህያ ተጭኖ አንድ ወጣት አሳያቸው። አንተ ምንድነው ሲሉት የክርስቶስ ምሳሌ ሁኜ ይኸው በአህያ ተጭኜ እየመጣሁ ነው አላቸውና በጣም ጥሩ እስኪ ደግሞ ዓርብ ዕለት ተሰቅለህ አሳየን አሉትና ያን ቀን ያው ለመሰቀል ፈቃደኛ አይሆንም ማለት ነው። ለምን እንዲህ እንዳነሳሁላችሁ ገብቷችኋል? ፈያታዊ ዘየማን ድህነቱን ለመካፈል የሚጥር ሰው እንደሱ እስኪ በመስቀል ይሁንና ቅጽበታዊ ድህነት ያገኛል። መስቀል ላይ ሆኖ ይሰቀልና እኔ ፈያታዊ ዘየማን ነኝ ብሎ ማለት ድህነቱን ብቻ እየፈለጉ ስቅለቱን መጥላት ስለማይቻል ማለት ነው። ሁለቱን አብሮ እሱም ማስኬድ ነው ማለት ነው። ባጭሩ ግን ምን ማለት ፈልጌ ነው? ለአንድ ሰው የሚደረግ ታምራዊ የሆነ ቅጽበታዊ የሆነ ድህነት ለሁላችንም ሊደረግልን ይገባል ብሎ መመኘት። ለምሳሌ የበለዓም አህያ አፍ አውጥታ ተናገረች ይላል አይደል? አሁን የበለዓም አህያ አፍ አውጥታ ተናገረች ማለት ሌሎች አህያ በጠቅላላ ያወራሉ ማለት ነው። የቃነው ውሃ ወይን ሆነ ሲባል የኛ ሰፈር ውሃ ቧንቧው ወይን አልሆነ ውሃውም አልመጣ ብሎ ተቸግረናል። እና አንዴ ለአንዱ የሚደረገው ለሁሉም መሆን አለበት ብሎ መናገር ይሄ በቁም ማበድ ነውና የሙሴ በትር እባብ ሆናለች። የኛ ሰፈር ዱላ ዘላለሙን ዱላ ነው። ሌላም ብዙ ማንሳት እንችላለን። አንዴ ለአንዱ የሚደረገው ይሄ ሁሉ ለኔ ሊደረግልኝ ይገባል አይባልም። እኛ መሰረታዊ መዳኛ መስመር ተሰጥቶናል። ቅጽበታዊ በዳኑት ሳይሆን መሰረታዊ መዳኛ መስመር ተሰጥቷል። ያንን ይዞ መሄድ የክርስትና ሕይወት ነው ለማለት ነው። አመሰግናለሁ። እችን ልጨምር ብዬ ነው ከተነገረው ላይ እግዚአብሔር ያክብርልን መምህር ኤፍሬም፣ እናመሰግናለን አባታችን።